አይበለውና ቤተሰቦቻችሁ በገጠማቸው ችግር ምክንያት ለማደጎ ቢሰጣችሁና አንድ ባለሀብት ሊያሳድጋችሁ ወሰዳችሁ እንበል። ባለሀብቱ ሰውዬም አራት ወጣት ጎረምሶች ያሉት ሲሆን ጎረምሶቹ መጀመሪያ ላይ ልጅቷን ቢጠሏትም በጊዜ ሂደት ግን እየወደዷት ይመጣሉ። እነዚህ ወንድማማቾችም ልጅቷን የግላቸው ለማድረግ የሚያደርጉትን ልብ አንጠልጣይና አስተማሪ ታሪክ በዛሬው ፊልም ቆይታችን እንመለከታለን። ፊልሙን እንደምትወዱት ስለማልጠራጠር ቪዲዮውን ካሁኑ ላይክ፣ አዳዲሶች ደግሞ ሰብስክራይብ በማድረግ የእኛን ቤተሰብ መቀላቀል ትችላላችሁ። በቀጥታ ወደ ፊልሙ እንግባ። ይቻማችሁ። ፊልማችን ሲጀምር ፌል የተባለችን በወላጅ አልባ ህጻናት ማሳደጊያ ውስጥ የምትኖርን የ16 ዓመት ልጃገረድን እያስመለከተን ሲሆን በማደጎ ቤት ውስጥም ካሉት ልጆች ከሁሉም በእድሜ የምትበልጠው እሷ ናት። ዛሬ ልደቷ ቢሆንም ቀኑን ግን ልክ እንደተለመደው ውሎዋ ነው ያሳለፈችው። ፌሊ በማደጎ ቤት ውስጥ ብዙ ጊዜዋ የምታሳልፈው የህፃናቶችን ልብስ በማጠብ ቤቱን በማጽዳትና ለልጆቹ ምግብ በማዘጋጀት ሲሆን ይህንንም የምታደርግበት ምክንያት በማደጎ ቤት ያሉትን ልጆች ልክ እንደ ቤተሰቦቿ አድርጋ ስለምታያቸው በቀናነት ነው ሁሉንም ስራ የምትሰራው። ፌሊ በማደጎ ቤት ውስጥ ህፃናቱን ከመርዳት ውጪ በትርፍ ሰዓቷ በሬስቶራንት ውስጥ አስተናጋጅ ሆና የምትሰራ ሲሆን ስራ ለመሄድ ከተዘጋጀች በኋላ የህፃናት ማሳደጊያውን ተቆጣጣሪና ህፃናቱን ተንከባካቢ የሆነችውን አይዳን ትሰናበታታለች። አይዳ ቤተሰቦቿ ፌሊን ከረጅም ዓመታት በፊት ወደ ማደጎ ቤቱ ካመጧት ጊዜ ጀምሮ እስከዛሬ ድረስ በደንብ አድርጋ ስትንከባከባት ቆይታለች። ፌሊ ወደ ሬስቶራንቱ የደረሰችው ትንሽ አርፍዳ ስለነበር ማናጀሯ በሰዓቷ ባለመምጣቷ ትወቅሳታለች። ወዲያውኑ ልብሷን ቀይራ ወደ ስራ ትገባና ዮሐን ወደ ተባለው ቢዝነስማን ጋር ሄዳ ማዘዝ የፈለገውን ነገር ትጠይቀዋለች። ዮሐን ወደዚህ ሬስቶራንት ብዛት ጊዜ የሚመጣ ሲሆን ወደ ሬስቶራንቱ በመጣባቸው አጋጣሚዎች ሁሉ ፌሊ ብቻ እንድታስተናግደው ነው የሚፈልገው። በዛሬዋ ቀንም የሚፈልገውን ነገር ከማዘዙ በፊት ከደንበኞቹ ጋር የቢዝነስ ስብሰባ ስላለበት አለባበሱ አሪፍ ከሆነ አስተያየት እንድትሰጠው ይጠይቃታል። በዚህ ሰዓትም ፌሊ ለምን ሁሌ እሷን አስተያየት ለማወቅ እንደሚጓጓ ትጠይቀዋለች። ዮሐንም ሚስቱ ከዚህ ዓለም በሞት ስለተለየችው እንደሆነና አራት ወንድ ልጆች ቢኖሩትም ስለ አለባበሱ ብዙም ግድ ስለማይሰጣቸው ለዛ ብሎ አስተያየት እንድትሰጠው እንደሚጠይቃት ይነግራታል። ከቆይታዎች በኋላ የማደጎ ቤቱ ህፃናት እሷ ሳታውቅ የፌሊ ልደትን ለማክበር ወደ ሬስቶራንቱ ይመጡና ሰርፕራይዝ ያደርጓታል። ህፃናቶቹም ልደቷን ቀለል ባለ መልኩ ያከበሩላት ቢሆንም ፌሊ ግን ህፃናቱ ባሳያትና በሰጧት ፍቅር ከልቧ በጣም የተደሰተች ሲሆን ነገር ግን ማናጀሯ በድንገት ወደዚያ ትመጣና የህፃናቱ በሬስቶራንት ውስጥ መገኘት አንዳንድ ደንበኞችን እያበሳጨ እንደሆነ በመንገር ፌሊን ትወቅሳታለች። በዚህ ሰዓትም ዮሐን ወደዚያ ይመጣና ማናጀሯንና ደንበኞቹን ይቅርታ ጠይቆ ካረጋጋቸው በኋላ ፌሊንና ህፃናቱን ወደ ማደጎ ቤት ይዟቸው ይመጣል። ወደ ማሳደጊያው ሲደርሱ አይዳ ቀድሞውኑ እየጠበቀቻቸው ስለነበር ሁሉንም ሰው በሰላም ይዞ ስላመጣቸው ዮሐንን ታመሰግነዋለች። የዛን ቀን ምሽት ላይ ፌሊና አይዳ እያወሩ አይዳ ቤተሰቦቿ ከዓመታት በፊት በማደጎ ቤት ውስጥ ጥለዋት እንደሄዱ እየነገረቻት ቢሆንም ፌሊ ግን አሁንም ድረስ ይመለሳሉ ብላ እየጠበቀች የነበረ ቢሆንም ቤተሰቦቿ ግን እስካሁን ድረስ ተመልሰው አልመጡም። በዚህም ምክንያት ፌሊ እሷን ወስዶ አሳድጋታለሁ የሚል ሰው ከመጣ ለመሄድ ፈቃደኛ እንደሆነች ትነግራታለች። ፌሊም ሁል ጊዜ እሷን ወስደው ለማሳደግ ከሚመጡ ሰዎች ጋር ለመሄድ ፈቃደኛ አልነበረች ቢሆንም አሁን ግን ቤተሰቦቿ ተመልሰው ይመጣሉ በሚለው ሐሳቧ ላይ ተስፋ ስለቆረጠች ይህንን እሷን ያለ መወሰን ተገዳለች። በኋላ ላይ ፌሊ ቤቱን በማጽዳት ላይ ሳለች መብራት ይጠፋና ሙሉ ቤቱ በጨለማ ይዋጣል። ፌሊም ጨለማ በጣም ስለምትፈራና አንዳንዴ ደግሞ በጨለማው ድንጋጤ ራሷን ስለምትስት አይዳን ደጋግማ መጣራት ትጀምራለች። አይዳም ራሷን ከመሳቷ በፊት ቶሎ መታ ብርሃን ወዳለበት ቦታ ወስዳ እንድትረጋጋ ታደርጋታለች። ከቆይታዎች በኋላ ፌሊ ስልኳ ላይ መልእክት ተልኮላት ስትመለከተው እንዲቀበሏት አፕላይ ያደርጋበት የነበረው ቡቲዳርማ የተባለው ትምህርት ቤት እንደተቀበሏት የሚያሳይ ጽሑፍ ስትመለከት በጣም ደስተኛ ትሆናለች። አይዳም ለፌሊ በጣም ደስ ያላት ሲሆን በደስታ ላይም ደስታ ልጨምርልሽ ነው መሰለኝ ቤስት ፍሬንዷ ክሎይም እዛ እንደምትማር ትነግራታለች። ክሎይ በማደጎ ቤት ውስጥ የፌሊ ልጅነት ጓደኛ ስትሆን ፌሊም የክሎይ ስልክ ስለሌላት ከቤተሰቦቿ ጋር ትገናኝ አትገናኝ የምታውቀው ምንም ነገር የለም። ፌሊ ከመተኛቷ በፊት የቀን ውሎዋን በዲያሪዋ ላይ መጻፍ ልምድ ስላላት የዛሬው ውሎዋንም እንደተለመደው አንድም ሳታስቀር በዲያሪዋ ላይ ጻፈች ሲሆን ይህንንም የምታደርግበት ዋነኛ ምክንያት አንድ ቀን ከቤተሰቦቿ ጋር ስትገናኝ ያሳለፈቻቸውን ጊዜ በደንብ እንዲያውቁት ስለፈለገች ነው። በሚቀጥለው ቀን ፌሊ የመጀመሪያ የትምህርት ቀኗ ስለነበር በጣም የተደሰተች ሲሆን ወደ ትምህርት ቤቱም እየገባች በነበረበት ወቅት የትምህርት ቤቱ ተማሪ የሆኑ ልጆች በያዙት መኪና ሊገጯት ሲሉ ለጥቂት ትተርፋለች።
ባለመኪናዎቹም ይቅርታ በመጠየቅ ፋንታ እሷን ጥፋተኛ በማድረግ የሰደቧት ሲሆን ፌሊም በዚህ ድርጊታቸው በጣም ትናደድባቸዋለች። በዚህ ሰዓትም ሄማ የተባለው የትምህርት ቤቱ የተማሪዎች ፕሬዝዳንት ያደረጉትን ነገር ተመልክቶ መኪናውን ሲነዳ የነበረውን ልጅ እየወቀሰው ሳለ ሶስቱ ወንድሞቹ ከመኪናው ይወጣሉ። ፌሊም ይህንን ስትመለከት ወደዚያ በመሄድ ሄማን ለመርዳት ትወስናለች። ከወንዶቹ መካከልም ራጋ ዊንስተን የተባለው በጣም ብስጩና ትዕቢተኛ ስለነበር ከፌሊ ጋር ከፍተኛ የሆነ ጭቅጭቅ ውስጥ ይገባሉ። ነገር ግን ፌሊ ከዚህ በላይ ከራጋ ጋር መከራከር ስላልፈለገች ሄማን ይዘው ከዚያ ትሄዳለች። እና ፌሊ ከሄዱ በኋላ ራጋ መሬት ላይ የአንገት ሐብል ወድቆ ያገኝና የፌሊ ስለመሰለው ያነሰዋል። ይህ በእንዲህ እንዳለ ፌሊና ሄማ እርስ በርስ የተዋወቁ ሲሆን ሄማ ፌሊን ገና እንዳያት ስለወደዳት ትኩር ብሎ እየተመለከታት ነበር። ከዚያም አዲስ ተማሪ እንደሆነች ሲያውቅም ወደ ርዕሰ መምህሩ ቢሮ ይዟት ይሄዳል። በኋላ ላይም ፌሊ ከሄማ ራጋና ከወንድሞቹ ጋር ተመሳሳይ ክፍል የደረሳት ሲሆን በሚገርም ሁኔታም አብሮ አደግ ጓደኛዋ ክሎይም እዚያው ክፍል ውስጥ ነበረች። ክሎይ ግን ፌሊን በማየቷ ደስተኛ ያልሆነች ሲሆን ወደዚያ ክፍል እንድትገባም የፈለገች አይመስልም። የዋህ ፌሊም እሷ ክሎይን ስታያት ደስተኛ እንደሆነች ክሎይም እኔን ስላየች ደስ ብሏታል ብላ ከጎኗ ልትቀመጥ ስትል ክሎይ እንዳትቀመጥ ትከለክላታለች። እንደ ድል ሆኖ ግን ፌሊ ሽናያና አሊን የተባሉ ሁለት ደግ ልጆችን ትተዋወቅና ሞቅ ባለ አቀባበል ይቀበሏታል። በእረፍት ሰዓት ላይ ሽናያና አሊን ፌሊን ከራጋና ከወንድሞቹ ብትርቅ እንደሚሻል በመንገድ ያስጠነቅቋታል። ከዚያም ከራጋ ጋር ያሉት ሶስት ወንዶች ወንድሞቹ እንደሆኑና የዊንስተን ወንድማማቾች በሚባል ቅጽል ስም እንደሚታወቁ ከገለጹላት በኋላ ወንድማማቾቹ በትምህርት ቤት በጣም ታዋቂ እንደሆኑና ይህም የሆነበት ምክንያት ሀብታም ቤተሰቦቻቸው ትምህርት ቤቱን በመርዳት ቀዳሚውን ድርሻ ስለሚይዙ እንደሆነ ይገልጹላታል። ከዚያም የእያንዳንዱን ወንድማማቾች ባህሪ በትንሹም ቢሆን ይገልጹላታል። ራጋ በትምህርት ቤት ውስጥ በመኪና ዙሪያ ስላሉ ነገሮች ላይ ተጽዕኖ ፈጣሪ እንደሆነና ትንሽ ትዕቢት ቢጤ እንዳለበትም ይነግሯታል። ሁለተኛው ደግሞ ጆርዳን የሚባል ሲሆን የተረጋጋና ጸባይኛ ልጅ እንደሆነም ይገልጹላታል። ሶስተኛው ደግሞ ሄልጋ የሚባል ሲሆን አብዛኛው ሰዓቱን ጌም በመጫወት እንደሚያሳልፍና ልክ እንደ ራጋ ትንሽ ትዕቢት ቢጤ እንዳለበት ይነግሯታል። አራተኛውና የሁሉም ታናሽ የሆነው ናቫይሮ የሚባል ሲሆን ከሰዎች ጋር የመግባባት ችሎታው በጣም አሪፍ እንደሆነ ይገልጹላትና በትምህርት ቤት ውስጥ ሰላማዊ የሆነ ህይወት ማሳለፍ የምትፈልግ ከሆነ ከነዚህ ወንድማማቾች ብትርቅ እንደሚሻል በድጋሚ በመንገድ ያስጠነቅቋታል። እንዲህ እያሉ ማድረግ ያለባትንና የሌለባትን እያወሩ ሳለ ፌሊ በመሃል አንገቷን በምዳብስበት ጊዜ የአንገት ሐብሏ እንደጠፋ ትገነዘባለች። ከዚያም በትምህርት ቤቱ ግቢ ውስጥ ሁሉም ቦታ ብትፈልገው ልታገኘው ግን አልቻለችም። የአንገት ሐብሏ ወላጆቿ በማደጎ ቤት ውስጥ ጥሏት ከመሄዳቸው በፊት የሰጧት ልዩ ስጦታ ስለሆነ ለእሷ ትልቅ ቦታ ነበረው። ፌሊም በዚህ በጣም የተከፋች ሲሆን ከቆይታዎች በኋላም ወደ ትምህርት ቤቱ ካፍቴሪያ ስትሄድ ክሎይን ከራጋና ከወንድሞቹ ጋር አንድ ላይ ተቀምጣ ትመለከታቸዋለች። ራጋን ፌሊን ሲመለከታት ቅድም በድፍረት ስለተከራከረችው በጣም ተናዶባት ስለነበር ሄልጋን ፕራንክ እንዲያደርጋት ያዘዋል። ሄልጋም ወዲያውኑ የፀጉር ማሳጃውን ይወስድባታል። ፌሊም የፀጉር ማሳጃውን ለመቀበል ብትሞክርም ለወንድሞቹ በመስጠት እየተቀባበሉ ያሰቃያቷል። በዚህ አጋጣሚ የፀጉር ማሳጃው ክሎይ ጋር ሲደርስ ተወረውረውና እንዲሰበር ታደርገዋለች። ፌሊም ይህንን ስትመለከት በጣም የደነገጠች ሲሆን አብሮ አደግ የምትላት ጓደኛዋ እንዲህ ታደርጋለች ብላ አልጠበቀችም ነበር። ከቆይታዎች በኋላ ክሎይ ለብቻዋ እየሄደች ሳለ ፌሊ ወደ እሷ ጋር ትመጣና በጣም እንደናፈቀቻት በመንገድ ልታቅፋት ስትል ክሎይ ወደዛ ሂጂ ብላ ተወረውራትና የአሁኗ ክሎይ ማደጎ ቤት የምታውቃት ክሎይ እንዳልሆነች በመንገድ ከሷ እንድትርቅና ከዚህ በፊት እንደማይተዋወቁ አድርጋ እንድታስመስል ትነግራታለች። ፌሊም አብሮ አደጌ ናት ብላ የምታስባት ጓደኛዋ ባህሪ በመለወጡ በጣም በመገረም ልቧ ይሰበራል። የዛን ቀን ምሽት ላይ ፌሊ በትምህርት ቤት ውስጥ ያሳለፈችውን ውሏንና የክሎይን ባህሪ መለወጥ ለአይዳ ትነግራታለች። አይዳ ምንም መጥፎ ነገር ቢያጋጥማት ደግ እንድትሆንና ክሎይ ደግሞ እንዳትቀርባት የፈለገችው የራሷ የሆነ ችግር ውስጥ ሆና ሊሆን እንደሚችል ትነግራታለች። የዛው ቀን ምሽት ላይ ዮሐን ወደ ማደጎ ቤቱ ይመጣና ፌሊን ወስዶ ማሳደግ እንደሚፈልግ ሲናገር ሁሉም በጣም ይገረማሉ። ፌሊም ዮሐን ልጆችን ላስተዋውቅሽ ብሎ ራጋና ወንድሞቹን ወደዚያ ሲጠራቸው በጣም የደነገጠ ሲሆን ራጋም ይህንን ሲመለከት መጀመሪያ ላይ እንደዚህ አይነት ውሳኔ ከመወሰኑ በፊት ለምን እንዳልነገረው በመጠየቅ በአባቱ ውሳኔ በጣም ይናደዳል። ሄልጋና ናቫይሮ በዚህ በጣም የተናደዱ ሲሆን ጆርዳን ግን ምንም አይነት ነገር እስካሁን ድረስ አልተናገረም። ራጋም አባቱ ፌሊን ለመውሰድ በመወሰኑ ተናደዶ ውጪ ሲወጣ ሄልጋና ናቫይሮ ደግሞ ሐሳቡን እንዲቀይር ለማድረግ አባታቸውን ለማሳመን ይሞክራሉ። ፌሊም ከነሱ ጋር ተቀምጣ በነበረበት ሰዓት አሁን ላይ ልጆቹ እንደዚህ ከሆኑ ወደፊት ምን ሊፈጠር እንደሚችል ስታስብ ትንሽ ጨንቃትና አየር ለመቀበል ወደ ውጪ ትወጣለች። ወደ ውጪ ስትወጣ
ራጋ የአንገት ሐብሏን ይዞ ትመለከተዋለች። ፌሊም ወዲያውኑ የአንገት ሐብሏን እንዲመልስላት ስትጠይቀው የሚመልስላት በአንድ ቅድመ ሁኔታ እንደሆነና አባቱ እሷን ወስዶ ለማሳደግ ያቀደውን ሐሳብ የማትቀበል ከሆነ ብቻ እንደሆነ ይነግራታል። ፌሊም የአንገት ሐብሏን መልሳ ለማግኘት ስትል ወደ ዮሐን ጋር ትመለስና ወስዶ ሊያሳድጋት ያሰበውን ሐሳብ ልትቀበለው እንደማትችል በመንገር ግራ በመጋባትና በማዘን ስሜት ውስጥ ሆና ከዚያ ትሄዳለች። አይዳና ዮሐንም ውሳኔዋን ሲሰሙ በጣም የደነገጡ ሲሆን ዮሐንም ተረጋግቶ ሊያናግራት ተከትሏት ይሄዳል። ከዚያም ልጆቿ ያሏትን ነገር በሙሉ መስማት እንደሌለባትና በጊዜ ሂደት ሁሉም ነገር እየተስተካከለ እንደሚመጣ ይነግራታል። ሆኖም ግን ፌሊ አሁንም የጥርጣሬ ስሜት እየተሰማት ስለነበር እሷን የማሳደግ እቅዱ እንዲሰርዘው ትነግረዋለች። ዮሐን በመቀጠል እሷን ወስዶ ማሳደግ የፈለገበትን ምክንያት መግለጽ ይጀምራል። ከሚስቱ ጋር ሴት ልጅ እንዲኖራቸው በጣም ይፈልጉ እንደነበር፣ ነገር ግን ሚስቱ በድንገት በመሞቷ ሐሳባቸው ሊሳካላቸው እንዳልቻለ ይገልጽላትና እሷንም ወስዶ ለማሳደግ ያሰበበት የመጀመሪያው ምክንያት ይሄ ሲሆን፣ ሁለተኛው ደግሞ ደግና ሩሩ ልብ ስላላት እንዲሁም ደግሞ ከልጆቹ ጋር በተመሳሳይ የእድሜ ደረጃ ላይ ስለሚገኙ እንደሆነ ይነግራታል። አሁንም ግን እያመነታች እንደሆነ ሲመለከት ለ3 ወር ያህል ከነሱ ጋር በመኖር ትሞክረውና የማይስማማትና የማይመቻት ከሆነ ከነሱ ጋር እንድትቆይ እንደማያስገድዳትና ውሳኔዋ እንደሚያከብር ይገልጽላታል። ይህ በእንዲህ እንዳለ ወደ ቤት ሲመለሱ ራጋ በጣም ተናዶ ስለነበር ማንንም ሳያናገር ቀጥታ ወደ ክፍሉ ይሄዳል። ከቆይታዎች በኋላ ጆርዳን ወደ እሱ ጋር ይመጣና ስለ ጉዲፈቻው ማውራት ይጀምራሉ። ራጋም ስለ ጉዳዩ ምን እንደሚያስብ ሲጠይቀው ጆርዳን አባታቸው ጉዲፈቻውን ለረጅም ጊዜ ሲፈልገው እንደነበር በመግለጽ የእሱ ምላሽ ከሁለቱም ገለልተኛ እንደሆነና አባቱንም መቃወም እንደማይፈልግ ከሱ ጋርም ባላቸው የሀሳብ ልዩነት መከራከር እንደማይፈልግ ይነግረዋል። በሚቀጥለው ቀን ፌሊ በደንብ ስታስብበት ካደረች በኋላ ዮሐን ያቀረበላትን ሀሳብ ለመቀበል ትወስናለች። ይህንንም ውሳኔ ልትወስን የቻለችበት ምክንያት ከልጅነቷ ጀምሮ ያሳደገቻትን አይዳን ከዚህ በላይ ማስቸገር ስላልፈለገችና አሁን ደግሞ ሌሎች ህፃናት ስላሉ እነሱ እንድትንከባከብ በማሰብ ነው። ፌሊም ከመሄዷ በፊት ላደረገችላት ነገር በሙሉ አይዳን ታመሰግናታለች። በማደጎ ቤቱ ያሉት ህፃናትም ፌሊም በጣም ስለሚወዷት ጥላቸው ልትሄድ እንደሆነ ሲያውቁ ክፍት ይላቸውና ማልቀስ ይጀምራሉ። አይዳም ፌሊን አቅፋ ከተሰናበተቻት በኋላ ዮሐንም በደንብ እንዲንከባከባት ትነግረዋለች። ከቆይታዎች በኋላ ፌሊ ወደ አዲሱ ቤቷ ትደርሳለች። ዮሐንም ድንገተኛ ስብሰባ ስለገጠመውና መሄድ ስላለበት የቤቱ የሰራተኞች ኃላፊ የሆነችውን ራቲን ፌሊን በደንብ እንድትከባከባት ነግሯት ይሄዳል። ራቲን ፌሊን ሞቅ ባለ አቀባበል ከተቀበለቻት በኋላ ቤቱን እያዞረች ታስጎበኛታለች። ፌሊም በቤቱ ትልቅነትና ውበት ተገርማ አድናቆቷን በመግለጽ ላይ ሳለች ራጋና ወንድሞቹ ወደዚያ ይመጣሉ። ጆርዳንም እንኳን ወደ ቤታችን በሰላም መጣሽ ብሎ አቀባበል ሲያደርግላት፣ ሌሎቹ ግን ወደ ቤታቸው በመምጣቷ በጣም ተናደዋል። ራቲና ጆርዳንም ወደ አዲሱ ክፍሏ እንድትገባ ሲረዷት፣ ራጋና ወንድሞቹ ደግሞ ፌሊም በቤታቸው እንዳይመቻት ለማድረግ እቅድ ማውጣት ይጀምራሉ። በሌላ በኩል ፌሊ አዲሱ ክፍሏ ስለሚያምር በጣም ደስተኛ ትሆናለች። በኋላ ላይ ራጋ አብራው እንድትሄድ ፌሊን ሲጠራት መጀመሪያ ላይ ግራ የተጋባች የነበረ ቢሆንም አባቱ አንዳንድ ነገሮችን እንዲገዛላት አዞት እንደሆነ ሲነግራት ፌሊ አብራው ለመሄድ ትስማማለች። በመኪናው እየሄዱ ሳለም ራጋ በድንገት ያቆመውና ፓርክ ሊያደርግ ስለሆነ እንድትወርድ ይነግራታል። ነገር ግን ራጋ ከመኪናው እንድትወርድ ያደረጋት ፓርክ ለማድረግ ሳይሆን ከጅምሩም ፕራንክ ሊያደርጋት አቅዶበት ስለነበር ብቻዋን መንገድ ላይ ጥሏት ወደ ቤት ይመለሳል። ከትንሽ ቆይታ በኋላ ከባድ ዝናብ መዝነብ ሲጀምር ራጋ ፌሊ ለአባታቸው ስሞታ እንዳታቀርብበት ይፈራና በፍጥነት ጥሏት ወደ መጣበት ቦታ ይመለሳል። እዚያም ሲደርስ ፌሊን በዝናብ በስብሳ ይመለከታትና ዣንጥላ ይዞ ዝናቡን ሊከላከልላት ወደ እሷ ይቀርባል። በዚህ ሰዓትም ፌሊ በጣም ተናዳበት ስለነበር ጥሏት ስለሄደ እየጮኸች ትወቅሰዋለች። በማግስቱ ወንድማማቾቹና ፌሊ ወደ ትምህርት ቤት ለመሄድ ይዘገጃጃሉ። ከመሄዳቸው በፊትም ፌሊ የዮሐንን እጅ በመሳም በትህትና ትሰናበተዋለች። ራጋና ወንድሞቹም ይህንን ሲመለከቱ ከዚህ በፊት አንዳቸውም እንደዚህ አድርገው ስለማያውቁ በፌሊ ድርጊት በጣም ይገረማሉ። ከቆይታዎች በኋላ አምስቱም በአንድ መኪና እየሄዱ ሳለ ራጋ ትምህርት ቤት ከመድረሳቸው በፊት መኪናውን ያቆመውና ማንም ሰው ከነሱ ጋር እንደመጣች እንዲያውቅ ስለማይፈልግ ቀሪውን መንገድ በእግሯ እንድትሄድ ይነግራታል። ፌሊም በራጋ ድርጊት ብትናደድም አማራጭ ግን ስላልነበራት ከመኪናው ወርዳ በእግሯ ለመሄድ ትወስናለች። በትምህርት ቤቱ ሄልጋና ናቫይሮ ሞኒካ የተባለች ቆንጂዬና ታዋቂ ልጅ ባጠገባቸው በምታልፍበት ጊዜ ሙሉ ትኩረታቸው ይሰረቃል። ውበቷን ማስክሯቸው መንገዳቸውን ትተው እሷን እየተመለከቱ የነበረ ሲሆን ሄልጋም ትኩረቱ በሙሉ እሷ ላይ ስለነበር ሳያስበው በድንገት ከፌሊ ጋር ይጋጫል። በኋላ ላይ ሽኒያ ወደ ፌሊ ጋር ትመጣና ከትምህርት በኋላ ራጋ የሚገርም የመኪና ድሪፍት ስለሚያሳይ አብረው ሄደው እንዲያዩ ትጠይቃታለች።
ፌሊም የመሄድ ፍላጎት ባይኖራትም ሽናያን ላለማስከፋት ስትል ግን ለመሄድ ትስማማለች። ከትምህርት በኋላም የራጋን ድርጊት ለመመልከት ሲመጡ ቦታው ላይ የነበሩ ሴቶች ለራጋ አድናቆታቸውን በጩኸትና በጭብጨባ ሲገልጹ ይመለከታሉ። ራጋም መኪናውን ድሪፍት ለማድረግ መንዳት ሲጀምር ፌሊ አነዳዱን ታይና ምንም የተለየ ችሎታ እንደሌለው ትናገራለች። ራጋም ይህንን ሲሰማ እሷን ለማስፈራራት በማሰብ ጎትቶ ወደ መኪናው ያስገባትና በፍጥነት መኪናውን መንዳት ይጀምራል። ነገር ግን ፌሊ ምንም አልመሰላትም ነበር። ፌሊም ቀጠል አድርጋ የመንዳት ችሎታው ያን ያህል የሚካበድ እንዳልሆነ ደጋፊዎቹ ፊት ስትናገር ራጋ ይበልጥ ይበሳጭባታል። የዛን ቀን ምሽት ላይ ራጋ ቀን የተፈጠረውን ነገር ለሄልጋና ለናቫይሮ ይነግራቸዋል። ሄልጋና ናቫይሮም በሰዎች ፊት ስላዋረደቻቸው ትምህርት እንዲሆናት በማሰብ የቤቱን መብራት በማጥፋት ሊያስፈራሯት ይወስናሉ። መብራቱን በድንገት ሲጠፋ ፌሊ ጨለማ ፍርሃቷ ይነሳባትና እርዳታ እንዲሰጧት መጮህ ትጀምራለች። ነገር ግን ወንድማማቾቹ የክፍሏን በር ቆልፈውባት ስለነበር ማንም ሊመጣላት አልቻለም። ውጪ ላይም ቆመው እየተሳሳቁ ሳለ በድንገት የፌሊ ክፍል ውስጥ የሆነ ነገር ሲወድቅ ይሰማሉ። በዚህ ሰዓትም ጆርዳን ወደዛ ይመጣና በሩን ከፍቶት ወደ ውስጥ ሲገባ ፌሊ ራሷን ስታ መሬት ላይ ወድቃ ይመለከቷታል። እነ ራጋም ፌሊ ራሷን ስታ ሲመለከቱ በጣም በመደንገጥ ቀጣይ ምን ሊፈጠር እንደሚችል ሲያስቡ በጣም ይጨነቃሉ። ጆርዳንም ፌሊን ከመሬት አንስቶ አልጋው ላይ ያስተኛትና ራቲም መብራቱን ከቆጣሪው እንድትመልሰው ይነግራታል። ልክ መብራቱ እንደበራ ፌሊ ወዲያውኑ ትነቃና አሁንም በፍርሃት ውስጥ ሆና ጆርዳንን ታቅፈዋለች። ጆርዳንም ወንድሞቹ ፕራንካቸው ከዕለት ወደ ዕለት እየከፋ እንደመጣና መስመር እያለፉ እንደሆነ በመግለጽ ላደረጉት ነገር ይቅርታ እንዲጠይቋት ይነግራቸዋል። እነ ራጋም ከልባቸው ባይሆንም ይቅርታ ይጠይቋታል። በኋላ ላይ ፌሊ በዲያሪዋ ላይ የዊንስተን ወንድማማቾች ከቅርብ ጊዜ ወዲህ በድንገት የህይወቷ አንድ አካል እንደሆኑ እንዲሁም ስለተንኮላቸው እናም ደግሞ ጆርዳን ምን ያህል ደግ እንደሆነላትና በደንብ እየተንከባከባት እንደሆነ በመግለጽ በዚህ የተነዛ ከጊዜ ወደ ጊዜ እየወደደችው እንደመጣች መጻፍ ትጀምራለች። በማግስቱ ቁርስ እየበሉ ሳለ የውሃን ልጆቹ ጥሩ አድርገው እየተንከባከቧት እንደሆነ ፌሊን ይጠይቃታል። በዚህ ሰዓትም ወንድማማቾቹ ስለመጥፎ ባህሪያቸው እንዳትናገርባቸው በጣም የፈሩ ሲሆን ፌሊ ግን በሚገርም ሁኔታ ጥሩ አድርገው እየተንከባከቧት እንደሆነ ለዮሐን ትነግረዋለች። በትምህርት ቤቱ ሄልጋና ናቫይሮ ለአባታቸው ስላልተናገረችባቸው ፌሊን ሲያመሰግኗት ራጋ ግን ይህንን ያደረገችው የአባታቸውን ትኩረት ለማግኘት ብላ እንደሆነ ይናገራል። ከዚያም ፌሊ ሳታየው የተንኮል ጽሑፍ የተጻፈበት ወረቀት ጀርባዋ ላይ ይለጥፍባታል። ፌሊም ከዚያ ወጥታ እየሄደች ሳለ ተማሪዎች እየተጠቋቆሙባት በእሷ ላይ ማፌዝ ሲጀምሩ የእፍረት ስሜት ይሰማትና ወደ ጆርዳን ጋር ስትሄድ ጆርዳን ጀርባዋ ላይ የተለጠፈውን ወረቀት ያነሳላታል። በዚህ ጊዜም ፌሊ ይህንን ያደረገው ራጋ እንደሆነ ታውቅና እሱን ለመቆስ እየሮጠች ትሄዳለች። በዚህ ሰዓትም በመንገዷ ላይ ካይ ከተባለ በትምህርት ቤት ውስጥ ችግር ከሚፈጥር ልጅ ጋር ትጋጭና ይዞ የነበረውን መጠጥ ልብሱ ላይ ታስደፈዋለች። ፌሊም ይቅርታ ጠይቃው ልትሄድ የነበረ ቢሆንም ካይ ግን ቲሸርቱ በስብሶ ስለነበር በጣም ይናደድና ሊመታት ሲል ራጋና ወንድሞቹ ፌሊን ለመርዳት ወደዚያ ይመጣሉ። ፌሊም ይህንን ስትመለከት እነ ራጋ ሊረዷት ስለመጡ በጣም ትገረማለች። ራጋም ካይም ብቻ ለብቻ እንዲደባደቡ ይጠይቀውና ነገሮች እየከረሩ ይመጣሉ። ፌሊም በእሷ ምክንያት ችግር ውስጥ እንዳይገቡ በማሰብ ድብድባቸውን ልታስቆማቸው ትወስናለች። ራጋም ሁሉንም ከዚያ እንዲሄዱ ሲነግራቸው ካይ ጉዳያቸው እንዳላበቃና ተመልሶ እንደሚመጣላቸው ያስጠነቅቃቸዋል። በኋላ ላይ ሄልጋና ናቫይሮ ብቻቸውን እየሄዱ ሳለ ካይና ጓደኞቹ አስቆማቸውና የያዙትን መጠጥ ቲሸርታቸው ላይ ሲደፉባቸው በሁለቱ ተቃራኒ ቡድኖች መካከል ከፍተኛ የሆነ ጸብ ይፈጠራል። ነገሮችን ከመክረራቸው በፊት የትምህርት ቤቱ ጥበቃዎች በመሃል ገብተው ያስቆማቸዋል። በመማሪያ ክፍል ውስጥ ናቫይሮ ልብሱን ለማድረግ ተማሪዎችን ሶፍት እየጠየቀ ሳለ ሞኒካ ወደዚያ በመምጣት ሲጠይቀው የነበረውን ሶፍት ከሚያምር ፈገግታ ጋር ትሰጠዋለች። ናቫይሮም በጣም በመገረም ውበቷን ማድነቅ ይጀምራል። ከቆይታዎች በኋላ ሞኒካ ወደ ሄልጋ ጋር ትሄድና ልብሱን እንዲያጸዳበት ፎጣ ትሰጠዋለች። ሄልጋም ልክ እንደ ናቫይሮ በሞኒካ ጣፋጭ ፈገግታ ይማረካል። በኋላ ላይ ራጋ የፌሊ ወንበር ላይ የቀይ ፓርከር ቀለም በማፍሰስ ፕራንክ ሊያደርጋት ይወስናል። ፌሊም ቀለሙን ሳታየው ወንበሩ ላይ ስትቀመጥ ቀሚሷ በሙሉ በቀለም ይበላሽባታል። የክፍሉ ተማሪዎችም ይህንን ሲመለከቱ በፌሊ ላይ መሳቅ ይጀምራሉ። እንደ ዕድል ሆኖም ጆርዳን ወደዛ ይመጣና ወደ መጸዳጃ ቤት ሄዳ ቀሚሷን እንድታጸዳ ይረዳታል። ራጋም ጆርዳን ፌሊን እየረዳት እንደሆነ ሲመለከት በጣም ይናደድበታል። ከክላስ በኋላ ሄልጋና ናቫይሮ ራጋም መኪና ፓርክ በማድረጊያ ቦታ ላይ እየጠበቁት ስለወደዷት ልጅ ማውራት ይጀምራሉ። እነሱ ሳያውቁትም ሁለቱም የወደዷት ልጅ ሞኒካ ነበረች። ብዙም ሳይቆይ ራጋ ወደዛ ይመጣና
ፌሊን እንደገና ፕራንክ ለማድረግ እቅድ ማውጣት ይጀምራሉ። ከዚያም ወደምትሰራበት ሬስቶራንት በመሄድ ችግር መፍጠር ይጀምራሉ። በሬስቶራንት ውስጥም ራጋ አውቆ ፌሊ ይዛ የነበረቻቸውን መጠጦች ይገፈትራትና እንዲደፉባት ያደርጋል። ራጋም እሷን ጥፋተኛ በማድረግ ተናዶ እየተቆጣ ሳለ የሬስቶራንቱ ማናጀር ትመጣና ፌሊን መውቀስ ትጀምራለች። ራጋም በዚህ ሳያበቃ ዋሌቱ እንደጠፋበት መናገር ይጀምራል። ሄልጋም በድብቅ ዋሌቱን የፌሊ ገንዘብ መያዣ ሸርጥ ውስጥ ከቶት ነበርና ፌሊ በምትፈተሽበት ጊዜ ዋሌቱ እሷ ጋር ይገኛል። በዚህ ሰዓትም ራጋ በጣም የተናደደ በማስመሰል ሌባ ሰራተኛ ምን ያደርግልሻል ብሎ ማናጀሯን ከስራ እንድታባርራት ይነግራታል። ማናጀሯም የራጋን የውሸት ንግግር በማመን ወዲያውኑ ታባራትና ሬስቶራንቱን ለቃ እንድትወጣ ትነግራታለች። ፌሊም ልቧ ተሰብሮ ሬስቶራንቱን ለቃ ከወጣች በኋላ ራጋና ወንድሞቹን እየወቀሰች ስራው ለሷ ምን ያህል ያስፈልጋት እንደነበርና ምንም እንኳን በዮሐን ቤት ብትኖርም ለራሷ የሚያስፈልጓትን ነገሮችና የማደጎ ቤት ህፃናትን የምታግዛቸው በዚህ ስራ በምታገኘው ገንዘብ እንደነበር ትነግራቸዋለች። ራጋና ወንድሞቹም ይህንን ሲሰሙ የጥፋተኝነት ስሜት የተሰማቸው ሲሆን ቀላቸውን ገደብ በማጣቱ ለፌሊ አስፈላጊ የሆነ ነገር እንድታጣ እንዳደረጋት ይገነዘባሉ። ብዙም ሳይቆይ ፌሊ ከሬስቶራንቱ ወጥታ ብቻዋን እየሄደች ሳለ ጆርዳን በመኪናው ይመጣና ሾፒንግ እንዲወጡ ይጠይቃታል። ጆርዳን ይህንን የሚያደርገው ወንድሞቹ ፌሊን ከስራ እንድትባረር እንዳደረጓት ስላወቀ እሷን ለማረጋጋት በማሰብ ነው። በቡቲክ ውስጥም ሆና ልብስ እየመረጠች ሳለ ከጆርዳን ጋር አይን ላይን ተገጣጥመው መተያየት ይጀምራሉ። ፌሊም አይናፋር ስለነበረች በጣም ትደነግጥና ልትወድቅ ስትል ጆርዳን ቶሎ ብሎ ይዛታል። ፌሊም ወዲያውን የመረጠቻቸውን ልብሶች ይዛ ወደ መለኪያ ክፍሉ ትገባለች። ጆርዳን ለፌሊ የፍቅር ስሜት እየተሰማው የነበረ ቢሆንም ነገር ግን ራሱ ጋር አምቆ ለመያዝ ይወስናል። ልብሱን ገዛዝተው ከጨረሱ በኋላ ወደ ቤት ሲመለሱ ከነራጋ ጋር እኩል የደረሱ ሲሆን ራጋም ጆርዳንን እኛ ፌሊን በቤት ውስጥ ምቾት እንዳይሰማ ስናደርግ አንተ ግን በተቃራኒው እንደ እንቁላል እየተንከባከብካት ነው በማለት ይወቅሰዋል። ጆርዳንን ከተቀመጠበት ይነሳና ሁልጊዜም ቢሆን ከፌሊ ጎን እንደሚሆንና እንደሚረዳት ሲናገር ፌሊ ተደብቀ የሚያወሩትን እየሰማች ሲሆን ራጋም ጆርዳንን እንዴት ነው የማይገባ እኛን የምትፈልገን እኮ ለጥቅም ነው ብሎ ሲናገር ፌሊ በጣም ስሜት ይጎዳና ወደዚያ መታ ራጋን በጥፊ ትመታዋለች። ከዚያም እዚህ መኖሯ ከደበራቸው ለቃ እንደምትወጣ ትነግራቸውና ወደ ክፍሏ ስትሄድ ሁሉም በድንጋጤና በዝምታ ይመለከቷታል። በክፍሏ ውስጥም ዲያሪዋን ታወጣና ራጋ የተናገረው ልክ እንዳልሆነና ሀብታቸውን የመጠቀም ምንም ፍላጎት እንደሌላት እንዲሁም ስለ ጆርዳን ደግነትና ደስተኛ እንድትሆን እያደረጋት እንደሆነ ትጽፋለች። በመሃልም ሻይ ለመጠጣት ትሄድና እያፈላች ሳለ ሳታስበው እጇ ላይ ጉዳት ታደርሳለች። በዚህ ሰዓትም ጆርዳን ይመጣና የተጎዳ እጇን ሲንከባከብላት ፌሊ ልዩ የሆነ ስሜት እንዲሰማት ያደርጋታል። በኋላ ላይም እንደገና ለጆርዳን ልዩ የሆነ ስሜት እየተሰማት እንደመጣ በዲያሪዋ ላይ ትጽፋለች። በሚቀጥለው ቀን ፌሊ ጆርዳን የገዛላትን ልብስ ለብሳ ስትወጣ በጣም አምሮባትና ከሌላው ጊዜ ተለየች ስለነበረች ሁሉም በአግራሞት ይመለከቷታል። ጆርዳንም ልብሱ ልክክ እንዳለባትና እንዳማረባት ሲነግራት ፌሊ እንደመሽኮርመም እያለች ፈገግ ትላለች። ከዚያም ለገዛላት ልብስ እንደምስጋና እንዲሆናት የተጠበሰ ሩዝ እንደምትሰራለት ስትናገር ሄልጋና ናቫይሮም ለእነሱም እንድትሰራላቸው ይጠይቋታል። ፌሊም ልትሰራላቸው የተስማማች ሲሆን ነገር ግን የምትሰራላቸው ከዚህ በኋላ ተንኮል የማይሰሩባት ከሆነ ብቻ እንደሆነ ትነግራቸዋለች። ሄልጋም በቀልድ መልክ እሱን የምትሰሪውን ምግብ አይተን የምንወስን ይሆናል ይላታል። ከትንሽ ቆይታ በኋላ ፌሊ ምግቡን ሰርታ ትጨርስና ከራጋ ውጪ ሁሉም መቅመስ ይጀምራሉ። ሄልጋም በጣም እንደሚጣፍጥ በመናገር ራጋ እንዲሞክረው ቢነግረውም ራጋ ግን ፈቃደኛ አልሆነም። ጆርዳንም ገራሚ ሙያ እንዳላት በመግለጽ ምግቡ በጣም እንደጣፈጠ ይነግራታል። በዚህ ሰዓትም ዮሐን ወደዚያ ሲመጣ ፌሊ ሰራችውን ምግብ እንዲቀምስላት ትጠይቀዋለች። ዮሐንም ምግቡን ሲቀምሰው በጣም የተገረመ ሲሆን ምክንያቱም ደግሞ የሞተች ሚስቱን ሙያ ስላስታወሰው ነበር። ዮሐን በመቀጠል የሚስቱን መቃብር ለመጎብኘት ይወስንና ልጆቹን አብረውት እንዲመጡ ይጋብዛቸዋል። ፌሊንም ፈቃደኛ ከሆነች አብራቸው መምጣት እንደምትችል ሲነግራት ራጋ የቤተሰባቸው አባል ስላልሆነች እሷ እንድትገኝ እንደማይፈልግ ሲናገር ዮሐን የራጋን ሐሳብ በመቃወም ፌሊን እንድትመጣ ይነግራታል። ራጋም በአባቱ ውሳኔ በጣም ይበሳጭና ተነስቶ ይወጣል። ከቆይታዎች በኋላ ወደ መቃብር ስፍራው ሲደርሱ ዮሐን ፌሊን አበባዎች እንድትበትንና ጸሎቱን እንድትመራ ይጠይቃታል። ይህንን ጊዜም ልጆቹ ይበልጥ ይናደዳሉ። ወደ ቤት እየተመለሱም ሳለ ራጋ ቤተሰባቸው አባል ሳትሆን እንዲህ ማድረግ እንደሌለባትና መጀመሪያውንም የአባታቸውን ጥያቄ መቀበል እንዳልነበረባት በመግለጽ ፌሊን ይወቅሳታል።
መቃብር ስፍራውን ከጎበኙ በኋላ እግረ መንገዳቸውን ወደ ራጋ የመኪና ወርክሾፕ ሱቅ ይገባሉ። በዚህ ሰዓትም ዮሐን ራጋ ሆቢውን ወደ ሥራ በመቀየሩ እንደኮራበት ይናገራል። ራጋ ገና ተማሪ ቢሆንም ከአሁኑ ግን የራሱ የሆነ ሥራ አለው። ጆርዳንም አባታቸው ራጋን ሲያሞጋግሰው ደስተኛ ያልሆነና ትንሽ በወንድሙ ላይ የቀና ይመስላል። ብዙም ሳይቆይ ዮሐን ለአንድ አስፈላጊ ስብሰባ ወደ ቢሮው ሲሄድ ፌሊ ደግሞ ወደ መጸዳጃ ቤት ትሄዳለች። ይህንን ጊዜም ራጋና ወንድሞቹ የእናታቸውን መቃብር በጎበኙበት ወቅት ስለተሰማቸው ስሜት ማውራት ይጀምራሉ። ናቫይሮም ፌሊ እዛ መኖሯ እንግዳ የሆነ ስሜት እንደፈጠረበት ሲናገር ራጋና ሄልጋ ተመሳሳይ የሆነ ስሜት እንደተሰማቸው ይናገራሉ። ጆርዳንንም ምን አይነት ስሜት እንደተሰማው ሲጠይቁት ምንም አይነት ምላሽ ሳይሰጣቸው ዝምታውን ይመርጣል። በዚህ ጊዜ ግን ፌሊ ያወሩትን ነገር በሙሉ ሰምታ ስለነበር በጣም ታዝንና ይቅርታ ጠይቃቸው በቅርቡ ቤታቸውን ለቃ ስለምትወጣ ብዙም እንዳይጨነቁ ትነግራቸዋለች። የዛን ቀን ምሽት ላይ ፌሊ እቃዎቿን በሙሉ ተሰበስብና ዮሐንን ልትሰናበተው ትሄዳለች። ከዚያም ወደ ማደጎ ቤቱ ልትመለስ እንደሆነ ስትነግረው ዮሐን በጣም ይገረምና ለምን ከዚያ መሄድ እንደፈለገች ይጠይቃታል። ፌሊም በሷ ምክንያት ቤተሰቡ ላይ ምንም አይነት ችግር እንዲፈጠር እንደማትፈልግና ልጆቹም ደግሞ በሷ መገኘት ምቾት እየተሰማቸው እንዳልሆነ ስትገልጽለት ዮሐን ፌሊ እንድትቆይ ለማሳመን ብሎ ሚስቱ ከመሞቷ በፊት ሴት ልጅ እንዲኖራት እንደምትፈልግ ስትናገር የሚያሳይ ቪዲዮ ያሳያትና ሴት ልጅ እንዲኖራቸው የምትፈልገው እሷ ብቻ ሳትሆን የሱም የረጅም ጊዜ ጉጉት እንደነበር ይነግራታል። ከዚያም የቤተሰባቸው አባል እንድትሆን እንደሚፈልግና ወደ ቡቲ ዳርማ ትምህርት ቤት እንድትገባ የሚያደረገው ጥሩ ትምህርት እንድታገኝና ብሩህ ተስፋ እንዲኖራት በማሰብ እንደሆነ ይነግራትና ይህንንም ያደረገበት ዋነኛ ምክንያት ወደፊት ስኬታማ ስትሆን በማደጎ ቤት ውስጥ ያሉትን ህፃናት በደንብ መርዳት እንደምትችልና አይዳንም ለደግነቷ እንደምትክሳት ተስፋ እንደሚያደርግባት ይነግራታል። በተጨማሪም ደግሞ ስኬታማ ከሆነች በኋላ ወላጆቿን ማግኘት እንደምትችል ሲነግራት ፌሊ ልቧ በእጅጉ ይነካና ዮሐን የሚያደርግላት እንክብካቤና ድጋፍ አስገርሟት በስተመጨረሻ ከዮሐንና ከልጆቹ ጋር ለመቆየት ትወስናለች። በሚቀጥለው ቀን ሄልጋና ናቫይሮ ከወደዷት ልጅ ጋር ዴት ያለባቸው ሲሆን ሁለቱም የወደዷትን ልጅ አንድ ላይ ለማግኘት በማሰብ ተመሳሳይ ቦታ የቀጠሯቸው ሲሆን እነሱ ግን ያላወቁት ነገር ቢኖር ሁለቱም የወደዷትና የቀጠሯት ልጅ ሞኒካን እንደነበር ነው። ከቆይታዎች በኋላ ሞኒካ ወደዚያ ስትመጣ ሁለቱም በደስታ ይቀበሏታል። ሞኒካም ቀጠል አድርጋ ሁለቱም ዴት እንዲወጡ እንደጠየቋት ስትነግራቸው ሄልጋና ናቫይሮ አንድ አይነት ልጅ እንደወደዱ ይገነዘቡና እርስ በርስ ይናደዳሉ። የዛን ቀን ምሽት ላይ ራጋ ፒዛ ይዞ ይመጣና ወንድሞቹን አብረው እንዲበሉ ወደ ክፍሉ ይጠራቸዋል። ሆኖም ግን ሄልጋና ናቫይሮ በሞኒካ ጉዳይ አሁንም ተበሳጭተው ስለነበር ምንም ቃል አልተነጋገሩ። ራጋም ይህንን ሲመለከት በወንድሞቹ አዲስ ባህሪ ግራ ይጋባል። በዚህ ሰዓትም ፌሊ በድንገት ወደዚያ የመጣች ሲሆን ራጋም ፌሊን ሲመለከታት በጣም በመገረም ቤቱን ለቃ እንደሄደች አድርጎ እያሰበ እንደነበር ሲነግራት ፌሊ ሐሳቧን እንደቀየረችና ከዊንስተን ወንድማማቾች ጋር ያላትን ግንኙነት ለማጠናከርና በእነሱ ተቀባይነት ለማግኘት ስትል እዚሁ ለመቅረት እንደወሰነች ትነግረዋለች። በዚህ ጊዜም ሄልጋና ናቫይሮ ወደ ክፍላቸው ሲመለሱ ጆርዳንም ትንሽ ከቆየ በኋላ ፌሊና ራጋን ለብቻቸው ጥለዋቸው እሱም ወደ ክፍሉ ይሄዳል። ይህንን ጊዜም ራጋ ፌሊን ትኩር ብሎ ሲመለከታት ፌሊ ታስተውለውና አሁንም ተንኮል ሊሰራባት እያሰበ እንደሆነ ትጠይቀዋለች። ራጋ ምንም ምላሽ ሳይሰጣት በዝምታ ሄዶ ከዚህ በፊት የወሰደባትን የአንገት ሐብሏን ይመልስላታል። የራጋም ሁኔታ ከጊዜ በኋላ ፌሊን እየወደዳት እንደመጣ ያስታውቅበት ነበር። ፌሊም የአንገት ሐብሏን መልሳ ስላገኘች በጣም ደስተኛ ትሆናለች። በማግስቱ በትምህርት ቤት ውስጥ ራጋ ተሰጥቷቸው የነበረውን የቤት ስራ ከፌሊ ላይ ሊኮርጅ ሲል ፌሊ ትይዘውና ተከለክለዋለች። በዚህ ሰዓትም ራጋ ደብተሯን ሊነጥቃት መታገል ሲጀምር ክሎይና ጆርዳን ይመለከቷቸውና ራጋና ፌሊ እንደዚህ በመቀራረባቸው በጣም ይናደዳሉ። ከቆይታዎች በኋላ ፌሊ በመጸዳጃ ቤት ሆና ሳለ ክሎይ ወደዚያ ትመጣና ራጋን ለረጅም ጊዜ ስታፈቅረው እንደነበር በመግለጽ ከሱ እንድትርቅ እንደምትፈልግና ማንም ሰው ራጋን ከሷ ላይ ወስድባት እንደማትፈልግ በመንገር ትሰድባታለች። በዚህ ሰዓትም ፌሊ በክሎይ አዲስ ባህሪ በጣም በመገረም ትደነግጥና አብራት ማደጎ ቤት ያደገችው ክሎይ ራሷ መሆኗን ራሱ መጠራጠር ትጀምራለች። ከዚያም በማደጎ ቤት ውስጥ ሆነው አንድ ላይ ያሳለፉትን ጊዜ ልታስታውሳት ስትል ክሎይ ጓደኞቿ ስላለፈ ህይወቷ ሰምተው እንዳያንቋሿት ትፈራና በጣም ትደነግጣለች። ክሎይም በመቀጠል ፌሊን ማስፈራራት ስትጀምር ፌሊ ከሷ ጋር መከራከር ስላልፈለገች ጥላት ትሄዳለች። በዚህ ሰዓትም ክሎይ ፌሊ ስላለፈ ታሪኳ ለተማሪዎች ትናገራለች የሚል ትልቅ ስጋት ውስጥ ትገባለች። ከክላስ በኋላ ራጋ ወደ ፌሊ ጋር ይመጣና ወደ ቤት የምትሄድ ከሆነ ይጠይቃታል።
ፌሊም አሁን ወደ ቤት እንደማትሄድና የቺርሊዲንግ ልምምድ እንዳለባት በመግለጽ ያለሷ ወደ ቤት እንዴት ትነግረዋለች። ክሎይም ከርቀት ሆና ራጋና ፌሊን አንድ ላይ ሆነው ስትመለከታቸው የቅናት ስሜት ያድርባታል። በልምምዱ ወቅትም ክሎይ የቺርሊዲንግ ክለቡ ሲኒየር ስለነበረች ፌሊን ወደ ላይ ተወርዋሪ እንድትሆን ያደረገቻት ሲሆን ይህንንም ያደረገችበት ምክንያት ፌሊ ላይ መጥፎ ነገር ለመስራት በማሰብ ነው። ፌሊንም ወደ ላይ ከወረወሯት በኋላ አውቃ ከታች የሚይዟትን ልጆች እንዲዘናጉ ታደርጋቸውና ፌሊ ወልቃ እግሯ እንድትጎዳ ታደርጋታለች። ይህንን ጊዜም ራጋ ከቅርበት ሆኖ ሁሉንም ነገር እየተከታተለ ስለነበር ሮጦ ፌሊን ሊያነሳት ሲል ጆርዳን ከሱ ቀድሞ በመምጣት ሊረዳት ይሞክራል። ራጋም ጆርዳን ምን ያህል ፌሊ እንደሚንከባከባት ሲያይ የቅናት ስሜት ያድርበትና ጆርዳንም ፌሊን ይወዳታል ብሎ ማሰብ ይጀምራል። ፌሊም ትንሽ ጉዳት ስለደረሰባት የህመም ስሜት እየተሰማት ስለነበር ጆርዳን የምትፈልግ ከሆነ ሊያዝላት ዝግጁ እንደሆነ ሲነግራት ፌሊ በክሎይ ፊት ደካማ መስላ መታየት ስላልፈለገች ጥያቄውን ውድቅ ታደርግበታለች። ጆርዳንም ፌሊን ከዛ ይዟት ከሄደ በኋላ ራጋ ክሎይ አውቃ ፌሊን እንድትወርቅ እንዳደረገቻት ስለጠረጠረ ወደ እሷ ጋር ሄዶ ይወቅሳታል። እንደ ዕድል ሆኖ ፌሊ ከባድ የሚባል ጉዳት ስላልደረሰባት ወደ ቤት በተመለሱበት ጊዜ እንደገና በስትክክሉ መራመድ ትጀምራለች። በተመሳሳይ ጊዜ ሄልጋና ናቫይሮ ድምፃቸውን ከፍ አድርገው እየተከራከሩ ወደ ቤት ይመጣሉ። ጆርዳንም ይህንን ሲመለከት በጣም የተገረመ ሲሆን ፌሊን በደንብ የሚግባቡት ወንድማማቾች በድንገት እንዲህ ሊጣሉበት የቻሉት በምን ምክንያት ሊሆን እንደሚችል በማሰብ ግራ ትጋባለች። በኋላ ላይም ናቫይሮን ኪችን ውስጥ ሆኖ ምግብ እየሰራ ታገኘውና በምግብ አሰራር ችሎታው ትገረማለች። በዚህ ሰዓትም ናቫይሮ ባለፈው የሰራችላቸውን ጣፋጭ የሆነ ሩዝ የአሰራር ቅደም ተከተሉ እንድታካፍለው ይጠይቃታል። ይህንን ጊዜም ፌሊ አጋጣሚን በመጠቀም ከሄልጋ ጋር ያጣላቸው ምን እንደሆነ ትጠይቀዋለች። ናቫይሮም ሁለቱም አንድ አይነት ሴት እንደወደዱና ከሁለት አንዳቸውም ልጅቷን ለመተው ፈቃደኛ ስላልሆኑ በዚህም የተነሳ በመካከላቸው ትልቅ ክርክር እንደተፈጠረ ይነግራታል። ፌሊም ያለውን ከሰማች በኋላ በሰላማዊ መንገድ ተነጋግረው ችግራቸውን እንዲፈቱ ስትነግረው ናቫይሮ ይህ ሊሆን እንደማይችል ምክንያቱም ደግሞ ሄልጋ ግትር እንደሆነና ለወንድሞቹ እንኳን እጅ እንደማይሰጥ ይነግራታል። የዛን ቀን ምሽት ላይ ፌሊ ጆርዳንን ሄልጋና ናቫይሮን በማስታረቅ ላይ እንዲረዳት ትጠይቀውና በአንድ ክፍል ውስጥ ሊቆልፉባቸውና ተነጋግረው ችግራቸውን እንዲፈቱ ለማድረግ እቅድ ያወጣሉ። እቅዳቸው ተሳክቶላቸው በአንድ ክፍል ውስጥ ይቆልፉባቸዋል። መጀመሪያ ላይ ወንድማማቾቹ መጨቃጨቃቸውን የቀጠሉ የነበረ ቢሆንም በኋላ ላይ ግን ናቫይሮ እጅ ይሰጥና ስለ ችግሮቻቸው ማውራት ይጀምራሉ። ከዚያም ሁለቱም ለሞኒካ ፍቅራቸውን በተመሳሳይ ሰዓት ለመግለጽ በመወሰን የመረጠችውን ሰው ከልባቸው ለመቀበል ቃል ይደባባሉ። ፌሊና ጆርዳንም ሁለቱ ወንድማማቾች ታርቀው እንደበፊታቸው አንድ ላይ ሲመለከቷቸው በጣም ደስተኛ ይሆናሉ። በሚቀጥለው ቀን ጆርዳን ፌሊን ወደ ስነ ጥበብ ኤግዚቢሽን ለመውሰድ በማቀድ አብራው እንድትሄድ ይጋብዛታል። ይሄዱ ሲሉም ራጋ ወደዛ ይመጣና አብሯቸው እንደሚሄድ ሲናገር ጆርዳን ከፌሊ ጋር ብቻ ጥሩ ጊዜ ለማሳለፍ አቅዶ ስለነበር በጣም የተናደደ ሲሆን ፌሊ ግን ምንም አልመሰላትም ነበር። በተመሳሳይ ጊዜ ሄልጋና ናቫይሮ ስሜታቸውን ለሞኒካ ለመግለጽ በካፌ ውስጥ ሆነው እየጠበቋት ሲሆን ሞኒካም ወደዚያ ስትመጣ ሁለቱም ወንድማማቾች ለእሷ የሚሰማቸውን ስሜት ይገልጹላትና ይዘውላት የመጡትን ስጦታ ይሰጧታል። ሞኒካም ባየችውና በሰማችው ነገር በጣም የተገረመችና ግራ የተጋባች ሲሆን ምክንያቱም ደግሞ ሁለት ወንድማማቾች በአንድ ጊዜ ወዱኛል ብላ ስላልጠበቀች ነው። ሞኒካ በመቀጠል ወደ ለንደን በቅርቡ ልትሄድ እንደሆነ በመግለጽ የፍቅር ጥያቄያቸው እንደማትቀበላቸውና ሎንግ ዲስታንስ ሪሌሽንሺፕ እንዲኖራት እንደማትፈልግ ትነግራቸውና ልዩ የሆነ ስሜት እንዲሰማት ስላደረገዋት ግን ታመሰግናቸዋለች። ከዚያም እንደማስታወሻ እንዲሆናቸው አንድ ላይ ሆነው የመሰነባበቻ ፎቶ የተነሱ ሲሆን በፎቶ ላይም ወንድማማቾቹ እየሳቁ ቢሆንም ነገር ግን ስሜታቸው በጣም ተጎድቶ ነበር። ወደ አርት ኤግዚቢሽኑ ስንመለስ ራጋና ጆርዳን ፌሊን ወደ የራሳቸው አቅጣጫ ለመሳብ ይሞክራሉ። ፌሊን በኤግዚቢሽን ውስጥ አሪፍ ጊዜ ካሳለፉ በኋላ አንድ ላይ ፎቶ እንዲነሱ ትጠይቃቸዋለች። በኤግዚቢሽን ውስጥም ለትንሽ ጊዜ ከቆዩ በኋላ የአባታቸው ልደት ዛሬ ስለሆነ ወደ ቤት ለመሄድ ይወስናሉ። ወንድማማቾቹም የሚወደውን ምግብ በማዘጋጀት ሰርፕራይዝ ሊያደርጉት ያቀዱ ሲሆን ፌሊም ይህንን ስትሰማ ለመጀመሪያ ጊዜ ዮሐን የሚወደው ምግብ ምን እንደሆነ ትጠይቃቸዋለች። ጆርዳንም የባህር ምግቦችን እንደሚወድ በመግለጽ የቤተሰቡን ሼፍ እንዲያዘጋጅ ሊነግረው እንዳሰበ ሲገልጽ ፌሊ የባህር ምግቦች አለርጂክ እንዳለባት ትናገራለች። በዚህ ሰዓትም ጆርዳን ወዲያውኑ ሐሳቡን ይቀይርና በምትኩ ሼፉ ሌላ ነገር እንዲያዘጋጅ ለማድረግ ይወስናል። ልክ ፌሊና ጆርዳን ከዚያ ሲሄዱ ራጋ ፌሊን እንደገና ፕራንክ ለማድረግ ያስብና ለሼፎቹ ደውሎ የባህር ምግቦችን እንዲያዘጋጁ ያዛቸዋል። የዛን ቀን ምሽት ላይ
ሁሉም የዮሐንን ልደት ለማክበር በመመገቢያ ክፍል ውስጥ የተሰበሰቡ ሲሆን ምንም እንኳን ዝግጅቱ አነስ ብሎ ቀለል ያለ ቢሆንም ዮሐን ግን ሁሉም አንድ ላይ መሆናቸው በተለይ ደግሞ ፌሊ መኖሯ በጣም ደስተኛ አድርጎታል። የፌሊ ወደ ቤታቸው መምጣትም አዲስ ደስታን እንዳመጣላቸው በመግለጽ ምግቡን ለመብላት ሁሉም በየወንበራቸው ላይ ይቀመጣሉ። ፌሊም ሁሉም የተሰሩት ምግቦች የባህር ምግቦችን እንደያዙ ስላላወቀች ዝም ብላ መብላት ትጀምራለች። እራት እየበሉም ሳለ ጆርዳን የሙዚቃ ውድድሩን እንዳሸነፈ የሚገልጽ ኢሜል በድንገት ይደርሰውና በጣም ደስተኛ በመሆን ስለ አዲሱ ዜና ለአባቱ ይነግረዋል። ዮሐንም ቀዝቀዝ ባለ ስሜት እንኳን ደስ አለ ይለውና ወዲያውኑ ዞር ብሎ ራጋን ስለ መኪናዎቹ ይጠይቀዋል። ጆርዳንም ይህንን ሲመለከት በጣም የተናደደ ሲሆን አባቱ ከሱ ይልቅ ለራጋ ስኬት ይበልጥ እንደሚጨነቅ አድርጎ ማሰብ ይጀምራል። በተመሳሳይ ጊዜ ፌሊ አላርጂኮ ይነሳባትና ማሳከክ ሲጀምራት ይቅርታ ጠይቃ ከገበታው ላይ ትነሳና ወደ መጸዳጃ ቤት ትሄዳለች። ራጋም ይህንን ሲመለከት የጥፋተኝነት ስሜት ይሰማውና ቀልዱ ከልክ በላይ መስመር እያለፈ እንደሆነ ይገነዘባል። ከእራት በኋላ ጆርዳንና ፌሊ ውጪ ላይ ለብቻቸው ሆነው ስለ አንዳንድ ነገሮች ማውራት ይጀምራሉ። ጆርዳንም ግልጽ በመሆን አባቱ ስለ ስኬቶቹ ደንታ እንደማይሰጠውና ለራጋ ብቻ ትኩረት እንደሚሰጥ በመግለጽ የተሰማውን ስሜት ለፌሊ ይነግራታል። ፌሊም ልታስደስተው እየሞከረች ምናልባት ዮሐን እሱ ስለሚወዳቸው ነገሮች ገና ሙሉ ለሙሉ አልተረዳም ይሆናል በማለት ልታረጋጋው ትሞክራለች። ከዚያም ዮሐን ለሷ ምን ያህል ደግ እንደሆነ በማስታወስ ሁሉንም ልጆቹን በእኩል ዓይን እንደሚያያቸውና አንዳቸውን ከሌላኛቸው አስበልጦ እንደማያይ ትነግረዋለች። በሚቀጥለው ቀን የፌሊ አላርጂክ በጣም እየተባባሰ የመጣ ሲሆን እንዳለመታደል ሆኖም ከጆርዳን ጋር ወደ ሙዚቃ ስቱዲዮ ለመሄድ ቃል ገብታለት ስለነበርና ውድድሩ እንዲቀጥል ስለምትፈልግ በአላርጂኩ ምክንያት ያበጠ ፊቷን ለመሸፈን መነጽርና ማስክ ታደርግና አብራው ለመሄድ ትወስናለች። ወደ ሙዚቃው ስቱዲዮ ሲደርሱ ጆርዳን የሙዚቃው ስቱዲዮ ተወካይ ከሆነው ቤም ጋር ይገናኛል። ጆርዳንን በመቀጠል ኦዲሽኑን ያቀረበ ሲሆን ቤም በጆርዳን ችሎታ በጣም በመደነቅ ዘፈኑን እንደወደደው በመንገር ስለ ኮንትራታቸውና ስለሚያስፈልጉት ዝግጅቶች ረጅም ውይይት ያደርጋሉ። ሆኖም ግን ቤም ብዙ ገንዘብ መክፈል እንዳለበት ሲነግረው ጆርዳን በጣም የተገረመ ሲሆን መጀመሪያ ላይም ድርጅቱ ሁሉንም ወጪዎች ይሸፍናል ብሎ አስቦ ነበር። አመሻሽ ላይ ፌሊ ሳሎን ውስጥ ተቀምጣ በሐሳብ የተዋጠች ሲሆን በሐሳቧም ጆርዳን ያደረገላትን ደግ ነገሮች እያስታወሰች በጣም ደስተኛ ትሆናለች። እንዲህ እያለችም ስለሱ እያሰበች እንቅልፍ ጭልጥ አድርጎ ይወስዳትና እዛው ሶፋ ላይ ትተኛለች። ብዙም ሳይቆይ ራጋ ለፌሊ ለአላርጂኳ የሚሆን መድኃኒት ገዝቶላት ሲመጣ ሶፋ ላይ ተኝታ ይመለከታትና ቀስ ብሎ ወደሷ በመቅረብ በአላርጂኩ ምክንያት የተበላሸው ፊቷን ሲመለከት የጥፋተኝነት ስሜት ይሰማውና ድምጹን ቀስ አድርጎ ይቅርታ ይጠይቃታል። በዚህ ሰዓትም ፌሊ በእንቅልፍ ልቧ ሆና እየተገላበጠች ሳለ ራጋ ተመሻሽታ እንድትተኛ ሊያስተካክላት ሲል ፌሊ በድንገት እጆቿን ስታወራጭ ትራሷን ያገኘች መስሏት ራጋን ያቀፈችው ሲሆን ይህንን ጊዜም ራጋ በጣም ይደነግጥና ልቡ በኃይለኛው መምታት ይጀምራል። በዚህ ሰዓትም ራጋ አጋጣሚውን በመጠቀም ተሸክሞ ወደ ክፍሏ ወስዶ አልጋው ላይ ካስተኛት በኋላ ትኩር ብሎ እየተመለከታት ለሷ ስሜት እየተሰማው እንደሆነ እያሰበ ሳለ በድንገት ፌሊ ከተኛችበት ትነቃለች። ፌሊም ራጋ ወደ እሷ ቀርቦ ስትመለከተው በጣም ትደነግጥና መጥፎ ነገር ሊያደርጋት መስሏት ትራሷን አንስታ በጨዋታ መልክ እሱን መምታት ትጀምራለች። ራጋም ወዲያውኑ ሶፋ ላይ ተኝታ ሳያት እንዳልተመቻት በማሰብ ወደ ክፍሏ እንዳመጣት ይገልጽላትና ተሸክሞ ሲያመጣትም በእንቅልፍ ልቡ አቅፋው እንደነበር ሲነግራት ፌሊም ይህ ሊሆን እንደማይችልና ያለውን አንድም ቃል እንዳላመነችው ትነግረዋለች። ራጋም ክፍሏን ለቆ ከመውጣቱ በፊት ገዝቶላት የመጣውን የአላርጂክ መድኃኒት ይሰጣታል። ክፍሏን ልክ ለቆ እንደወጣ ሄልጋና ናቫይሮን ውጪ ላይ ያገኛቸውና ለፌሊ ከቅርብ ጊዜ ወዲህ መቆርቆር እንደጀመረና እየወደዳት እየመጣ እንደሆነ በመናገር ይሳለቁበታል። ራጋም ወደ ክፍሉ ከገባ በኋላ በአጋጣሚም ቢሆን ፌሊ እንዴት እንዳቀፈችው እያስታወሰ ይቆይና ለእሷ ስሜት እያደረበት እንደመጣ ይገነዘባል። በሚቀጥለው ቀን በትምህርት ቤት ውስጥ ካይ ዳቪና ወደ ተባለች ልጅ ጋር ይመጣና እርቃኗን ሆና የላከችለትን ፎቶ እንደሚፖስተው በመናገር እያስፈራራት ሲሆን ዳቪናም በጣም በመደናገጥና በፍርሃት ስሜት ውስጥ ሆና ፎቶዎቹን እንዳይፖስተው መለመን ትጀምራለች። ይህንን ጊዜም ፌሊ ተደብቃ የሚያወሩትን እየሰማች ስለነበር ዳቪናን ለመርዳት ትወስናለች። ራጋም ፌሊን ይመለከታትና ሳታየው እሷን መከታተል ይጀምራል። ዳቪናም በካይ ዛቻና ፎቶዋን ቢፖስተው የሚደርስባትን ነገር በማሰብ እፍረት ይሰማትና ተስፋ በመቁረጥ ራሷን ከፎቅ ላይ በመዝለል ለማጥፋት ትወስናለች። እንደ ዕድል ሆኖም ፌሊ በጊዜ ደርሳ ታስቆማትና ችግሯን በመፍታት ላይ እንደምትረዳት ቃል ትገባላታለች። ዳቪናም ይህንን ስትሰማ እፎይታ ይሰማትና ከፎቁ ላይ ለመዝለል ያሰበችውን ሰይጣናዊ ሐሳብ ትተወዋለች። በኋላ ላይ ዳቪና
እንደገና ካይን ፎቶዎቹን እንዲደልትላት በድጋሚ ስትለምነው ካይ በጣም በመናደድ እየገፈተረ ይመታታል። ራጋም ይህንን ሲመለከት ሊረዳት በመወሰን ጣልቃ ይገባና ፌሊን ዳቪናን ይዛት ከዚያ እንድትሄድ ይነግራታል። ከዚያም በራጋና በካይ መካከል እንዲሁም የካይ ጓደኞቹን ጨምሮ ከፍተኛ የሆነ ድብድብ ይጀምራል። መጀመሪያ ላይ ራጋ ትንሽ የተመታ ሲሆን በኋላ ላይ ግን ራሱን እንደምንም አበርትቶ ካይና ጓደኞቹን ይመታቸውና በፍጥነት ቦታውን ለቆ ይሄዳል። ከክላስ በኋላ ራጋ ወደ ዳይሬክተሯ ቢሮ ተጠርቶ ሲሄድ ካይንም እዛው ያገኘዋል። ካይም ለመምህሯ ራጋ ዳቪናን መጥቶ ጉዳት አድርሶባት ወደ ሆስፒታል እንድትገባ እንዳደረጋት በውሸት ይነግራታል። ራጋም ይህንን እሱ እንዳላደረገና ይልቁንም ካይ ሲመታት እንደረዳት በመናገር ፌሊም እዛ እንደነበረችና የተፈጠረውን ነገር በሙሉ እንዳየች በመናገር ፌሊ ወደዚያ እንድትጠራ ያደርጋል። ፌሊም ወደዚያ ስትመጣ የተፈጠረውን ነገር በሙሉ ለመምህራቸው አንድም ነገር ሳታስቀር ትነግራታለች። ሆኖም ግን ካይ ያሉትን እንደማይቀበልና ፌሊና ራጋ አንድ ላይ ሆነው የውሸት መረጃ ለመስጠት እንደተመሳጠሩ በመናገር ዳቪና የላከችለትን ራጋ እንደመታት የሚገልጽ የውሸት መልእክት ለመምህሯ ያሳያታል። መምህሯን በካይ ሐሰተኛ መረጃ በመታለል ራጋና ፌሊን ከትምህርት ቤቱ ለተወሰነ ጊዜ ታግዳቸዋለች። ራጋና ፌሊም ወደ ቤት ከተመለሱ በኋላ ንጹህ መሆናቸውን በማረጋገጥ ወደ ትምህርት ቤቱ ለመመለስ አንድ ላይ ሆነው መፍትሄዎችን ማፈላለግ ይጀምራሉ። ከቆይታዎች በኋላ ፌሊ አንድ ሐሳብ ይመጣላትና ዳቪና ወደተኛችበት ሆስፒታል በመሄድ ልታናግራት ትወስናለች። ለሆስፒታሉ ስትሄድም ከቤተሰብ አባል ውጪ ማንም መግባት እንደማይችል የተነገራት ሲሆን ፌሊ ግን እንደምንም ብላ ተደብቃ ዳቪና ወዳለችበት ክፍል ትገባለች። ውስጥ ላይም ካይን እዛ ስታገኘው በጣም የደነገጠች ሲሆን ከመጋረጃው ጀርባ ተደብቃም የሚያወሩትን ነገር ማዳመጥ ትጀምራለች። ከንግግራቸውም ካይ የዳቪና ፍቅረኛ እንደሆነና ዳቪናን በመጠቀም ራጋ ከትምህርት ቤት እንዲባረር እንዳደረገው ዳቪናም ስለ ራጋ ማዋሸት ያልፈለገች ቢሆንም ካይ ግን የማትረዳው ከሆነ የራቁ ፎቶዎቿ እንደሚፖስትባት በመናገር ሲያስፈራራት እንደነበር ትረዳለች። እዚህ ሰዓትም ፌሊ ወዲያውኑ ስልኳን ታውጣና ንግግራቸውን እንደ ማስረጃ እንዲሆናቸው ትቀደዋለች። ከዚያም ከክፍሉ ወጥታ ልትሄድ ስትል ነርሷ ታገኛትና ያለ ፍቃድ በመግባቷ ትወቅሳታለች። ፌሊ ምንም አማራጭ ስላልነበራት ከሆስፒታሉ ሮጣ ለማምለጥ ብትሞክርም ነርሷ ግን ለጥበቃዎቹ ሪፖርት አድርጋ ስለነበር ከሆስፒታሉ ከመውጣቷ በፊት ይይዟታል። እዚህ ሰዓትም ራጋ በድንገት ወደዚያ በመምጣት ጥበቃዎቹን እንዲሄዱ ያሳምናቸውና ማስረጃቸውን ይዘው ከዚያ ይሄዳሉ። ይህ በእንዲህ እንዳለ ጆርዳን ወደ ሙዚቃ ስቱዲዮ በመመለስ ኮንትራቱን ይፈራረማሉ። ኮንትራቱን ከፈረመ በኋላ ቤም ቀጣይ ሳምንት የሙዚቃ ማሳያውን እንደገና ስለሚቀዱ በደንብ እንዲዘጋጅ ይነግረዋል። ጆርዳንም የሙዚቃው ኩባንያ ዘፈኑን ሊያሳትምለት ፈቃደኛ በመሆኑ በጣም ደስተኛ ሆኗል። ብዙም ሳይቆይ ቤም ቀሪውን ክፍያ እንዲከፍል ለጆርዳን ሲነግረው ጆርዳን በደስታና በመተማመን ስሜት ሆኖ በኋላ ላይ ትራንስፈር እንደሚያደርግለት ይነግረዋል። በሚቀጥለው ቀን ፌሊና ራጋ ወደ ርዕሰ መምህራቸው ጋር በመሄድ ንጹህ መሆናቸውን የሚያሳየውን ማስረጃ ያሰሟታል። መምህርቷም የተቀዳውን ድምፅ እንደሰማች ካይን ወደ ቢሮዋ ታስጠራውና የተቀዳውን ድምፅ ታሰማዋለች። በዚህ ጊዜም ካይ ጥፋተኛ መሆኑን ያመነ ሲሆን መምህርቷም ላደረገው ጸያፍ ነገር የእጁን እንደሚያገኝ ትነግረውና ከዚህ በኋላም ዳቪና በትምህርት ቤቱ ጥበቃ እንደሚደረግላትና ፎቶዎቿንም የሚፖስተው ከሆነ ከትምህርት ቤቱ እስከ ወዳኛው እንደሚባረር በመንገድ ታስጠነቅቀዋለች። ራጋና ፌሊም የመምህርቷን ውሳኔ ሲሰሙ እፎይታን ያገኙ ሲሆን እውነታው በመጋለጡና ጥፋተኛ ለመሆናቸው በመረጋገጡ ወደ ትምህርት ገበታቸው እንዲመለሱ ተደርገዋል። ከትምህርት በኋላ ራጋ ወደ ፌሊ ጋር ይመጣና ላደረገችለት ነገር እንደ ምስጋና እንዲሆነው መጠጥ ይሰጣትና ወንድሞቹ ወደ ቤት ለመሄድ ውጪ እየጠበቋቸው እንደሆነ በመንገር አብራቸው እንድትሄድ ይጋብዛታል። በዚህ ሰዓትም ክሎይ ፌሊና ራጋ በጊዜ ሂደት በጣም እየተቀራረቡ እንደሆነ ስትመለከት በጣም ትናደዳለች። ከዚያም ከጓደኞቿ ጋር በመሆን ተከትሏቸው ሲሄዱ በመኪና ማቆሚያው ስፍራ ላይ ፌሊ ከዩኒስተን ወንድማማቾች ጋር ስትሳሳቅ ሲመለከቱ ይበልጥ ይናደዱና ፌሊን ለማስወገድ ማስሄድ ይጀምራሉ። የዛን ቀን ምሽት ላይ ሄልጋ ለመጪው የትምህርት ጉዟቸው ልብሱን ማዘጋጀት ይጀምራል። ልብሱንም ሲያጣጥፍ ዝብርቅርቅ አድርጎና በሚያስጠላ መልኩ የነበረ ሲሆን በዚህ ሰዓትም ፌሊ ወደዚያ ትመጣና ልብሱን በስትክክል አጣጥፋለት ወደ ሻንጣ ውስጥ ታስገባለታለች። ሄልጋም ፌሊ ልብሱን በማስተካከል ስለረዳችው በጣም ደስተኛ ይሆንና ያመሰግናታል። በማግስቱ ሁሉም ወደ ጉዞ ለመሄድ ተዘጋጅቶ የነበረ ሲሆን ራጋ ግን የመሄድ እቅድ ስላልነበረው ዘና ብሎ ተቀምጧል። ፌሊም ይህንን ስትመለከት ተወቅሰውና የትምህርት ቤቱ ጉዞ ውጤታቸው ላይም ለውጥ ሊያመጣ እንደሚችል ትነግረዋለች። በተመሳሳይ ጊዜም ዮሐን ወደዛ ይመጣና ወደ ጉዞ መሄድ እንዳለበት ይነግረዋል። ራጋም የአባቱን ምክር በመቀበል ለመሄድ ይስማማል። በመኪናው ላይ ራጋ ከፌሊ ጎን መቀመጥ የፈለገ ሲሆን ሄማም ከጎኗ ተቀምጦ የነበረ ቢሆንም
ራጋ ግን እንደምንም ያሳምነውና እንዲነሳ በማድረግ ከጎኗ ይቀመጣል። ከዚያም ካይ ከዚህ በኋላ የሚያስቸግራት ከሆነ እንድትነግረውና እርዳታው በሚያስፈልጋት በማንኛውም ጊዜ እንድትጠይቀው ይነግራታል። ፌሊም እየደበራትም ቢሆን እሺ ብለው ትስማማለች። ከቆይታዎች በኋላ ወደ ጉዞ ቦታው ሲደርሱ ፌሊ ካይ እንደተባረረ ብታውቅም እዛ ስታየው ግን በጣም ትገረማለች። መምህሩም ጉዞ ላይ እንዲቀላቀላቸው ለካይ የፈቀደለት እሱ ሲሆን ምንም አይነት ችግር እንዳይፈጥር ያስጠነቀቀው ሲሆን ትንሽ ችግር እንኳን ቢፈጥር እንደሚያባርረው ነግሮታል። በእረፍት ጊዜያቸው ራጋ ወደ ፌሊ ጋር ይመጣና ለረዳት ውለታ ምላሽ እንዲሆነው ምግብ እንድታጎርሰው ይጠይቃታል። ፌሊም እየደበራት ቢሆንም ልታጎርሰው ትስማማለች። ነገር ግን ከቆይታዎች በኋላ ጆርዳን ወደዚያ ሲመጣ ፌሊ ራጋን ጥላ ወደ ጆርዳን ጋር ትሄዳለች። ራጋን ፌሊና ጆርዳን ተቀራርበው ሲመለከት በጣም ይናደዳል። በመቀጠል ራጋ ከፌሊ ጋር በደንብ ለመቀራረብ ብሎ እርዳታ በማያስፈልጋት ነገር ላይ ራሱ እቃ በማዘዋወር ካላገዝኩሽ ብሎ ግግም ይልባታል። በዚህ ሰዓትም ክሎይ ይህንን ስትመለከት በጣም የተናደደች ሲሆን የራጋንን ትኩረት ለማግኘት ብትሞክርም ራጋ ግን ችላ ይላታል። ክሎይም በዚህ በጣም ትናደድና ፌሊን ትከሻዋን በኃይል ገፍትራት ትሄዳለች። ከቆይታዎች በኋላ ጆርዳን ወደዚያ ሲመጣ ፌሊ እየታደፈች ወደ እሱ ጋር ትሄዳለች። ክሎይና ጓደኞቿም ይህንን ሲመለከቱ ፌሊ ከጆርዳን ፍቅር እንደያዛት መጠራጠር ይጀምራሉ። በተለይ ደግሞ ጆርዳን ወክ እንሂድ ሲላት ደስተኛ በመሆን ምንም ሳታመነታ እሺ ስትለው ሲያዩ ጥርጣሬያቸው ይበልጥ ይጨምራል። በተመሳሳይ ጊዜም ሄማ እዛ ሆኖ ሁሉንም ነገር እየተከታተለ ሲሆን ጆርዳንና ፌሊንም አንድ ላይ ሆነው ሲያያቸው የቅናት ስሜት ያድርበታል። ፌሊና ጆርዳንን ለትንሽ ደቂቃ ወክ ካደረጉ በኋላ እረፍት ለመውሰድ ይቀመጣሉ። ይህንን ጊዜም ፌሊ ሙዚቃው እንዴት እየሄደለት እንደሆነ ጆርዳንን ስትጠይቀው ጆርዳን የሙዚቃው ኩባንያ ማናጀር የሆነው ቤብ ክፍያውን ከከፈለው በኋላ በድንገት እንደተሰወረበትና ደጋግሞ ብዙ ጊዜ ቢደውልለትምና መልእክት ቢልክለትም ከሱ ምንም አይነት ምላሽ ሊያገኝ እንዳልቻለ ይነግራትና ቤም ሊያጭበረብረኝ ይችላል ብሎ በመጠርጠር ከጉዞ መልስ ወደ ኩባንያው ለመሄድ እንደወሰነ ይነግራታል። ይህ በእንዲህ እንዳለ ራጋ ፌሊን እየፈለገ ሳለ ሄማን ያገኘውና ፌሊን ካያት ይጠይቀዋል። ሄማም ከጆርዳን ጋር እንደሆነች ሲነግረው ራጋ ፌሊ ስልክ ላይ መደወል ይጀምራል። ነገር ግን ብዙ ጊዜ ደጋግሞ ቢደውልላትም ስልኳ ሊሰራለት አልቻለም። በተመሳሳይ ጊዜ ክሎይ እንደገና ወደ ራጋ ጋር የመጣች ሲሆን ራጋ ግን ችላ ይላታል። ክሎይም ትኩረቱን ለማግኘት እየሞከረች እንደሆነ ስትነግረው ራጋ ግን ግንኙነታቸው ያን ያህል ልዩ እንዳልሆነና እሷ ባሰበችበት መንገድ ቅርብ እንዳልሆኑ በመንገድ ወደ እሱ ለመቅረብ መሞከር እንድታቆም ሲነግራት ክሎይ ስሜቷ በእጅጉ ይጎዳል። ቀኑ እየመሸ ቢሄድም ፌሊና ጆርዳን ግን አሁንም ድረስ አልተመለሱም ነበር። ራጋም ደግሞ ደጋግሞ ይደውልላቸው ስልካቸው ግን ሊሰራለት ስላልቻለ በጣም የተጨነቀ ሲሆን በተለይ ደግሞ አባቱ ደውሎ ያሉበትም ሲጠይቀው ጭንቀቱ እጥፍ ድርብ ይጨምራል። በዚህ ሰዓትም ክሎይ ራጋ ከአባቱ ጋር የሚያወራውን ወሬ ተደብቃ እየሰማች ሲሆን ለምን የራጋ አባት ስለ ፌሊ ሊጠይቀው እንደቻለ ጥያቄ ፈጥሮባት መመራመር ትጀምራለች። ክሎይ ልክ እንደ ሌሎች የትምህርት ቤቱ ተማሪዎች ፌሊ ከራጋና ከወንድሞቹ ጋር እንደምትኖር እስከዛሬ ድረስ አታውቅም ነበር። በሌላ በኩል ራጋ እየተዟዟረ ፌሊና ጆርዳንን እየፈለገ ሲሆን የመንደሩ ነዋሪዎችን ፎቶአቸውን እያሳያቸው አይተዋቸው ከሆነ ይጠይቃቸዋል። ነገር ግን አንድም ሰው አይተናቸዋል የሚል አላገኘም ነበር። ይህ በእንዲህ እንዳለ ፌሊና ጆርዳን መመለሻቸው መንገድ ጠፍቶባቸው የተቸገሩ ሲሆን ደውለው እርዳታ ለመጠየቅ ቢያስቡም አካባቢ ላይ ያለው ኔትወርክ አልሰራ ይላቸዋል። አማራጭ ሲያጡ ጊዜም መንገዳቸውን ለመቀጠል ወስነው ሊሄዱ ሲሉ በሚያሳዝን ሁኔታ ካይና ጓደኞቹን ያገኟቸዋል። ካይም ትምህርት ቤት ውስጥ ለተፈጠረው ነገር በሙሉ ፌሊን ለመበቀል በማሰብ ገፍትሮ መሬት ላይ ይጥላታል። ጆርዳንም ይህንን ሲመለከት ፌሊን ለመርዳት የሞከረ ቢሆንም እንዴት ግን መደባደብ እንዳለበት ስለማያውቅ ካይና ጓደኞቹ እሱንም መጥተው ይጥሉታል። ካይም ጆርዳንን ጥፍጥፍ ካደረገው በኋላ ወደ ፌሊ ጋር በመምጣት እጇን ረግጦ በመያዝ ህመም እንዲሰማትና እንድታለቅስ ያደርጋታል። እንደ ዕድል ሆኖ ግን ራጋ በድንገት ወደዚያ በመምጣት ካይም መጥቶ ይጥለዋል። በዚህ ሰዓትም የካይ ጓደኞች ከራጋ ጋር ችግር ውስጥ መግባት ስላልፈለጉ ካይን ጥለው ቶሎ ብለው ከዚያ ያመልጣሉ። ራጋ በመቀጠል ፌሊን ከወደቀችበት ያነሳትና ሲጠፉበት ጊዜ በጣም ተጨቅሞ እንደነበር በመግለጽ በደንብ አድርጎ ያቅፋታል። ፌሊን መጥቶ ስላዳናቸው ራጋን ታመሰግነውና ወደ ካይ በመዞር ያደረጋቸውን ነገር ለመምህራቸው ሪፖርት እንደምታደርግ ትነግረዋለች። በዚህ ሰዓት ግን ራጋ ያስቆማትና ሪፖርት ቢያደርጉ ከትምህርት ቤቱ ቢባረር ነው ይልና ሌላ መፍትሄ እሱ ጋር እንዳለ በመናገር ከሱ ጋር ስምምነት ለማድረግ ይወስናል። ራጋም ከዚህ በኋላ እንደማያስቸግራቸው ቃል የሚገባ ከሆነ ሪፖርት እንደማያደርጉበት ሲነግረው ካይ ከትምህርት ቤቱ መባረር ስለማይፈልግ ወዲያውኑ በሐሳቡ ይስማማና በፍጥነት ከቦታው ላይ ይሄዳል። ወደሚያርፉበት ቦታ ሲመለሱ
ክሎይ ለሷ ተጨንቃ የነበረ በማስመሰል ፌሊ ልታያት ትመጣለች። ከዚያም ደግ ላይ መምሰል እየሞከረች ቁስሎቿን በማከም ትረዳታለች። ነገር ግን ይህ ሁሉ ነገር የእቅዷ አንድ አካል ሲሆን ይህንንም የምታደርገው ፌሊ ከዩኒስተን ወንድማማቾች ጋር ያላትን ግንኙነት ለማወቅ ብላ ነው። ክሎይ ብዙም ሳትቆይ ወሬዋን ወደ ጆርዳን በመቀየር ከሱ ጋር ስላላት ግንኙነት ትጠይቃታለች። የዋሃ ፌሊም ክሎይ እንደገና ደጎናለች ብላ በማሰብ ስለ ጆርዳን የሚሰማትን ስሜትና እየወደደችው እንደሆነ በቀናነት ትነግራታለች። ክሎይም ይህንን ከሰማች በኋላ ለጆርዳን ስሜቷን እንድትገልጽለት እሱ ጋርም ተመሳሳይ ስሜት ሊኖር እንደሚችል እናም ደግሞ ከሌላ ሴት ጋር በዚህ መልኩ ተቀራርቦ እንደማያውቅና ለሷ ብቻ ትኩረቱ እንደሰጣት በመንገር ፍቅሯን እንድትገልጽለት ትገፋፋታለች። ፌሊ ግን ምናልባት ጆርዳን እሷ የተሰማት አይነት ስሜት ላይሰማው ይችላል ብላ መጨነቅ ትጀምራለች። በሚቀጥለው ቀን ክሎይ ጆርዳን ለሷ የሚያሳየውን ፍቅርና እንክብካቤ እያስታወሰቻት ስሜቷን እንድትገልጽለት ፌሊን ደግማ ደጋግማ ትጎተጉታታለች። በዚህ ሰዓትም የፌሊ ቅርብ ጓደኛ ሽናያም እሷም ጆርዳን ለሷ የሚያደርገውን እንክብካቤ እንዲሁም ራጋና ወንድሞቹ ሲሳለቁባት እሱ የሚያሳያትን ደግነትና ድጋፍ በማስታወስ ፍቅሯን ብትገልጽለት ጥሩ እንደሆነ ትነግራታለች። ሽናያም ቀጠል አድርጋ ፍቅሯን ለመግለጽ የእነሱን እርዳታ የምትፈልግ ከሆነ ሁሌም ከጎኗ እንደሆኑ ትገልጽላታለች። በስተመጨረሻ ፌሊ በጓደኞቿ ግፊት የራስ መተማመኗ ይጨምርና ፍቅሯን ለጆርዳን ለመግለጽ ትወስናለች። አመሻሽ ላይ ፌሊ ጆርዳንን ለብቻው ታገኘውና ሁልጊዜ ደግ ስለሚሆንላትና ስለሚንከባከባት ካመሰገነችው በኋላ ፍቅሯን ትገልጽለታለች። ጆርዳንም ይህንን ሲሰማ በጣም ይደነግጥና ለአፍታ ያክል ለመናገር ቃል ይጠፋዋል። ከዚያ ግን ለጊዜው ህልሙ ላይ ማተኮር እንዳለበትና አሁን ላይ ለፍቅር ግንኙነት ዝግጁ እንዳልሆነና ወደዚያ መግባት እንደማይፈልግ በመንገር የፍቅር ጥያቄዋን ውድቅ ያደርግባታል። ቀጠል አድርጎ ጆርዳን ፌሊን በድፍረትና በሐቀኝነት ስሜቷን ስለገለጸችለት በማዝነቅ ያመሰግናትና ጥያቄዋን ባለመቀበሉ ይቅርታ ይጠይቃታል። ፌሊም ልቧ የተሰበረ ሲሆን ጆርዳንም የፍቅር ጥያቄዋን ስላልተቀበላት የፍረት ስሜት ይሰማትና ጥላው ትሄዳለች። በዚህ ሰዓት ግን እነሱ ሳያዩት ክሎይ ተደብቃ ሁሉንም ነገር የቀረጸች ሲሆን ይህን ሁሉ ጊዜም ፌሊን ስትገፋፋት የነበረው ተንኮል ልትሰራባት በማሰብ ሲሆን የቀረጸችውንም ቪዲዮ ፌሊን ለማዋረድ ልትጠቀምበት ታቅዳለች። ብዙም ሳይቆይ ፌሊ ለጆርዳን ፍቅሯን ስትገልጽለትና ውድቅ ሲያደርግባት የሚያሳየው ቪዲዮ በሁሉም ቦታ የተሰራጨ ሲሆን ተማሪዎቹም ይህንን ሲመለከቱ በፌሊ ላይ ማፌዝ ይጀምራሉ። ራጋም ቪዲዮውን ሳይ በጣም የደነገጠ ሲሆን ወዲያውኑ ግን ተማሪዎቹን ፌሊ ላይ ማፌዝ እንዲያቆሙና ቪዲዮውን ችላ እንዲሉ በመንገር እሷን ለመጠበቅ የተቻለውን ሁሉ ይሞክራል። ከዚያም እየተቻኮለ ፌሊን ይፈልጋትና ሲያገኛት ሊያጽናናት በመሞከር ያቀፋት ሲሆን ፌሊም ስለ ቪዲዮ ምንም የምታውቀው ነገር አልነበረም። በኋላ ላይ በስተመጨረሻ ሽናያና ሊም ቪዲዮውን ያሳዩዋትና አንድ ያልታወቀ ሰው በትምህርት ቤቱ ግሩፕ ላይ ለቁት ሁሉም ተማሪዎች እንዲያዩት እንዳደረገ ይነግሯታል። ፌሊም የሆነውን ነገር ስትገነዘብ በጣም እፍረት ይሰማትና እንዴት ብላይ ሰዎችን ፊት ደፍራ እንደምታይ ጨንቃታል። በሚቀጥለው ቀን ፌሊ ሄማን ታገኘውና ስለገጠማት ችግር ትነግረዋለች። ሄማም ይህንን ሲሰማ ቪዲዮ ቫይራል ወጥቶ ሁሉም ተማሪዎች ጋር ቢደርስም ከረፈደ ቢሆንም ቪዲዮውን ወዲያውኑ ይደልተዋል። ፌሊም ታመሰግነውና የትምህርት ቤቱ የሶሻል ሚዲያን አካውንት ማን እንደሚቆጣጠረውና ምናልባት ከዚህ ልትጠረጥረው የምትችለው ሰው ሊኖር ስለሚችል እንዲነግራት ትጠይቀዋለች። ሄማም የአካውንቱ ፓስወርድ ከረጅም ጊዜ በፊት ለሁሉም ተማሪዎች ታድሎ እንደነበርና በግሩፑም ላይ ትምህርታዊ የሆኑ እንቅስቃሴዎች ይካሄዱ እንደነበር ይነግራትና ማን ቪዲዮን አፕሎድ እንዳደረገ በመፈለግ እንደሚረዳት ቃል ይገባላታል። በኋላ ላይ ፌሊ ራጋን ስታገኘው ቪዲዮን እሱ እንደለቀቀው አድርጋ በማሰብ ትወቅሰዋለች። ራጋን ፌሊ በምትናገረው ነገር በመገረም የዛን ቀን ማታ ላይ ሊያገኛት የመጣው ቪዲዮን አይቶ ስለነበር ሊያጽናና በማሰብ እንደሆነ ቢነግራትም ፌሊ ግን የሚያወራውን ነገር ምንም ልታምነው አልቻለችም። ራጋን በዚህ በጣም ይናደድና ተስፋ በመቁረጥ ጥሏት ይሄዳል። ፌሊም ብቻዋን ግቢ ውስጥ እየተንቀሳቀሰች ሳለ ሚራንዳና ዮዋንዳ የተባሉት የክሎይ ጓደኞች በሌሎች ተማሪዎች ፊት ይሳለቁባታል። እንደ እድል ሆኖም ራጋና ወንድሞቹ ወደዚያ መጥተው ለፌሊ መከላከል ይጀምራሉ። ራጋን ፌሊን ይዞ ከስፍራው ላይ ሲሄድ ሄልጋና ናቫይሮ ደግሞ ሚራንዳና ዮዋንዳን ለፌሊ ላሳዩት ባህሪ ወቅሳቸዋል። ሚራንዳና ዮዋንዳ የዩኒስተን ወንድማማቾች ለፌሊ ወግነው ሽንጣቸውን ሲከራከሩ ሲያዩ በጣም ይገረሙና መልሰው ለመናገር ራሱ ቃላት ያጥራቸዋል። ይህ በእንዲህ እንዳለ ራጋ ንጹህነቱን ለማረጋገጥ ቪዲዮን እሱ እንዳልፖስተው በመንገር ፌሊ ሊያሳምናት ይሞክራል። እንደመታደል ሆኖ ፌሊ ያመነችው ትመጣለች። ራጋም ፌሊን ለማስደሰት ብሎ ከመንደሩ ነዋሪዎች ሞተር ይዋስና
ሐሳቧን እንድታረጋጋና ብስጭቷን እንድትረሳ በማሰብ ወደ ፍቅር ሐይቅ ይዟት ይሄዳል። ፌሊም እየተሰማት ያለውን ስሜት ከገለጸችለት በኋላ በስተመጨረሻ ጥሩ ስሜት ይሰማትና እንደ ድሮ መሳቅና መጫወት ትጀምራለች። ራጋም ይህንን ሲመለከት እፎይታን ያገኝና በእሷ ደስታ እሱም ደስተኛ ይሆናል። ወደሚያርፉበት ቦታ ከመመለሳቸው በፊትም ወደ አንድ ትንሽ ሱቅ ምግብ ለመብላት ይገቡና ራጋ ስላለፈው ታሪኳና እንዴት ወደ ማደጎ ቤቱ እንደገባች ይጠይቃታል። ፌሊም ወላጆቿ በአንድ ወቅት ላይ ለጊዜው እንደሆነ በመግለጽ ወደ ማደጎ ቤት እንዳመጧት፣ ነገር ግን ብዙ ዓመታት አልፈውም ተመልሰው እንዳልመጡ እናም የት እንዳሉና ለምን ተመልሰው እንዳልመጡ እንደማታውቅ፣ ነገር ግን አንድ ቀን መጥተው ከቤተሰቧ ጋር ተመልሳ እንደምትቀላቀል ተስፋ እንደምታደርግ ትነግረዋለች። አመሻሽ ላይ ራጋ ፌሊን ወደምታርፍበት ቦታ ይዟት የመጣ ሲሆን ፌሊም ደስተኛ እንድትሆንና ጭንቀቷን እንድትረሳ ስላደረጋት ታመሰግነዋለች። ከዚያም አይን ላይን እየተያዩ ምን መናገር እንዳለባቸው ይጠፋቸውና ለብዙ ሰዓታት ይተያያሉ። ከቆይታዎች በኋላ ራጋ እንደሄደ ክሎይ ትመጣና ስለ ደህንነቷ እየጠየቀቻት ለእሷ የተጨነቀች ማስመሰል ትጀምራለች። ፌሊም ራጋ ወደ ፍቅር ሐይቅ ወስዶ አእምሮዋን ለማጽዳት እንደረዳት ስትነግራት ክሎይ በጣም ትናደድና ወዲያውኑ ጥላት ትሄዳለች። ከዚያም አንድ ሰው ጋር ትደውልና በካምፓየር ኢቨንቱ ላይ ፌሊን ለማሳፈር እቅድ ማውጣት ትጀምራለች። በኋላ ላይ ፌሊ ከጓደኞቿ ጋር እያወራች ሳለ የካምፓየሩ ኮሚቴ አባል የሆነች አንዲት ልጅ ወደ እሷ ጋር ትመጣና በዝግጅቱ ላይ ዘፈን እንድታቀርብ ፌሊን ትጠይቃታለች። ፌሊም ይህንን ስትሰማ በጣም በመገረም ከታቀዱት ተዋናኞች ውስጥ እንደሌለችበት የነገረቻት ቢሆንም ልጅቷ ግን አንዴ ስሟ በዝርዝሩ ላይ ስለተጻፈ መቀየር እንደማይቻል ትነግራታለች። ምሽት ላይም የካምፓየሩ ዝግጅት ይጀመርና የፌሊ ተራ ደርሶ ወደ መድረኩ ትወጣለች። ነገር ግን ተማሪዎቹ ፌሊን ከማበረታታት ይልቅ ቫይራል የወጣውን ቪዲዮ በማስታወስ ፌሊ ላይ መጮህና መሳለቅ ይጀምራሉ። በዚህ ሰዓትም ፌሊ ተማሪዎቹን ችላ በማለት መስፈኗን ለመቀጠል ትሞክራለች። ጆርዳንም ከርቀት ሆኖ ተማሪዎቹ ፌሊ ላይ ሲሳለቁባት ቢመለከትም እሷን ለመርዳት ግን አንድም ነገር አላደረገም። ራጋም ይህንን ሲመለከት በጣም ይናደድና ፌሊን ለመቀላቀል ይወስናል። ልክ ወደ መድረኩ ወጥቶ ከፌሊ ጋር አብሮ መስፈን ሲጀምር ሲጮሁባትና ሲሳለቁባት የነበሩት ተማሪዎች በድንገት ጸጥ ይሉና ዘፈኑን ተመስጠው ማዳመጥ ይጀምራሉ። ሙዚቃውንም ዘፍነው እንደጨረሱ ተማሪዎቹ ሞቅ ባለ ጭብጨባ አድናቆታቸውንና ድጋፋቸውን ይገልጹላቸዋል። ጆርዳንም ከርቀት ሆኖ እየተመለከተ ፌሊ በመድረኩ ላይ ጥሩ እንቅስቃሴ በማሳየቷ ኩራት ይሰማዋል። ክሎይም ፌሊን በተማሪዎች ፊት የማዋረድ እቅዷ ስላልተሳካላት በጣም ትናደዳለች። ዝግጅቱ ካለቀ በኋላ ፌሊ ወደ ማረፊያዋ እየሄደች ሳለ ጆርዳን ሊያናግራት ቢሞክርም ባለፈው በተፈጠረው ነገር ግን ተናዳበት ስለነበር ችላ ብለው ሳታናግረው ትሄዳለች። ራጋም ወንድሙ የጥፋተኝነት ስሜት እየተሰማው እንደሆነ ሲያስተውል ወደሱ ጋር በመምጣት ተቀርጾ ስለተለቀቀው ቪዲዮና ከፌሊ ጋር ስለነበረው ንግግር ይጠይቀዋል። ጆርዳንም ቪዲዮ ማን ቀርጾ እንደፖስተው እንደማያውቅ በታማኝነት ይነግረዋል። በተጨማሪም ከፌሊ ጋር በሚያወሩ ሰዓት ማንም ስፍራው ላይ እንዳልነበር ይገልጽለታል። ራጋ በመቀጠል ለፌሊ ስሜት እንዳለው ሲጠይቀው ጆርዳን ስለራሱ ስሜት እርግጠኛ ያልሆነ ይመስላል። በዚህ ሰዓትም ራጋ ለፌሊ ስሜት ከሌለው እሱ ራሱ ሊቀርባት እያሰበ እንደሆነ ይነግረዋል። ጆርዳንም ይህንን ሲሰማ በጣም የደነገጠ ሲሆን ምክንያቱም ደግሞ ራጋ ሁልጊዜ ፌሊ ላይ ይጫወትባትና ያፌዝባት ስለነበር ስለሆነ እናም ደግሞ ወደ ቤተሰባቸው እንድትቀላቀል ሲቃወም የነበረው እሱ ስለነበር ቢሆንም ነገር ግን ራጋ ምን ያህል በጉዳዩ ላይ ሲሪየስ እንደሆነ ሲመለከት ወንድሙ ሊረዳ ይወስናል። ከዚያም ፌሊ መልካምና የዋህ ልጅ እንደሆነች በመግለጽ ጥሩ ግጣሙ እንደምትሆን ይነግረዋል። በተጨማሪም ደግሞ ሁልጊዜም ቢሆን በደንብ እንዲንከባከባትና እንደገና እንድትጎዳ ስለማይፈልግ ደስተኛ እንድትሆን እንዲያደርጋት ይነግረዋል። ራጋም የወንድሙ ጆርዳንን ድጋፍ በማግኘቱ በጣም ደስተኛ በመሆን በደንብ እንደሚጠብቃትና እሷን ደስተኛ ለማድረግ ማድረግ ያለበትን ሁሉ እንደሚያደርግ በመንገር ቃል ይገባለታል። በሚቀጥለው ቀን ጆርዳን ፌሊን ይቅርታ ለመጠየቅ ፈልጎ እንደገና ያናግራት የፈለገ ቢሆንም ፌሊ ግን ችላ ብላው ትሄዳለች። ፌሊም ጆርዳንን ጥላው እየሄደች ሳለ ጥቂት ተማሪዎች እየተሳለቁባት ሊያናድዷት ይሞክራሉ። በዚህ ሰዓትም ራጋ ወደዚያ ይመጣና በጣም በመናደድ ተማሪዎቹን ሲናገራቸው ልጆቹ በጣም ይፈሩና አንድም ቃል ሳይናገሩ ዝም ይላሉ። በመቀጠል ራጋ፣ ጆርዳን፣ ሄልጋና ናቫይሮ ልክ እንደ ቦዲጋርዷ በመምሰል ከፌሊ ኋላ በመሆን ይሄዳሉ። በስተመጨረሻ ወደ ቤታቸው ይደርሱና ሁሉም ወደ ክፍላቸው በመሄድ ለማረፍ ይወስናሉ። ይህንን ጊዜም ጆርዳን ፌሊ ሻንጣዋን ይዛ ደረጃውን ለመውጣት ስትቸገር ያይና ሊረዳ ቢሞክርም ፌሊ ግን ፈቃደኛ ባለመሆን የእሱ እርዳታ እንደማያስፈልጋት ትነግረዋለች።
በዚህ ሰዓትም ጆርዳን በፌሊ ችላ መባሉ በጣም ያስከፋውና የበለጠ የጥፋተኝነት ስሜት ይሰማዋል። ፌሊ ወደ ክፍሏ ከገባች በኋላ የተሰማትን ስሜት በማስታወሻ ደብተሯ ላይ መጻፍ ትጀምራለች። የዛን ቀንም የትምህርት ቤቱ ተማሪዎች በእሷ ላይ ሲያፌዙባትና ሲሳለቁባት እንዴት እንዳስከፋትና እንዳናደዷት፣ በተለይ ደግሞ ጆርዳን ልክ እሷ እንደወደደች ይወደኛል ብላ ማሰቧ በራስ መተማመኗ እንደጨመረውና ፍቅሯን እንድትገልጽለት እንዳደረጋት፣ ነገር ግን ጆርዳን የፍቅር ጥያቄዋን አለመቀበሉ ልቧን እንደሰበረውና ድጋሚ ራሱ ሌላ ሰው ማፍቀር ትቻል አትቻል እርግጠኛ እንዳትሆን እንዳደረጋት ትጽፋለች። ፌሊም የሚሰማትን ስሜት በማስታወሻ ደብተሯ ላይ ከጻፈች በኋላ ስሜቷን መቆጣጠር አቅቷት ማልቀስ ትጀምራለች። ይህ በእንዲህ እንዳለ ጆርዳን በሐሳብ ማዕበል ተውጦ የነበረ ሲሆን በፌሊ ክፍል ጋር ሲያልፍም ሁሉንም ነገር ሊያስረዳት ፈልጎ የነበረ ቢሆንም ነገር ግን አሁንም ፌሊ ልታየኝ አትፈልግም ብሎ በማሰብ እሷን የማስረዳት ሞራሉን ያጣል። በሌላ በኩል ራጋና ወንድሞቹ ተሰብስበው ፌሊ እስካሁን ከክፍሏ እንዳልወጣችና ምግብ እንዳልበላች ሲያስተውሉ በጣም ይጨነቃሉ። ናቫይሮም ፌሊ አንድ ነገር እንዳትሆን ብሎ በመጨነቅ ከዚህ በፊት የነገረችውን የሩዝ አሰራር ቅደም ተከተል በመከተል ቆንጆ አድርጎ ሊሰራላት ይወስናል። ይህ በእንዲህ እንዳለ ፌሊ በክፍሏ ውስጥ ሆና በጣም ርቧት የነበረ ቢሆንም ነገር ግን ከጆርዳን ጋር ፊት ለፊት መጋፈጥ ስላልፈለገች ከክፍሏ ላለመውጣት ትወስናለች። ብዙም ሳይቆይ ግን ናቫይሮ ወደዛ ይመጣና የክፍሏን በር በማንኳኳት የሰራላትን ሩዝ ይሰጣታል። ፌሊም ይህንን ስትመለከት ናቫይሮ ለእሷ ስለተጨነቀላት በጣም ደስተኛ በመሆን ታመሰግነዋለች። ናቫይሮም ወዲያውኑ ቀልጠፍ በማለት ጆርዳን እንዳትርቀውና የሚነግራትን ነገር እንድታዳምጠው ያበረታታትና ጆርዳን የፍቅር ጥያቄዋን ያልተቀበለበት ትክክለኛ ምክንያት እንደሚኖረው እንደሚያምን ይነግራታል። ፌሊም የናቫይሮን ንግግር ከሰማች በኋላ ዝም ብላ በጥልቀት ስታስብ ለጆርዳን ምክንያቱን እንዲያስረዳት እድል እንዳልሰጠችው ትገነዘባለች። በሚቀጥለው ቀን ፌሊ ከክፍሏ ስትወጣ በድንገት ከጆርዳን ጋር ትገጣጠማለች። ጆርዳንም ሊያናግራት ቢሞክርም ፌሊ ግን ሮጣ ወደ ክፍሏ ተመልሳ ትገባለች። ጆርዳንም ፌሊ አሁንም እሱን እየራቀችው ስለሆነ በጣም ያዝናል። ፌሊም ክፍሏ ሆና ሳለ ለጆርዳን ፍቅሯን ስትገልጽ የሚያሳየው ቪዲዮ ላይ እሷን የሚያሳፍሩ ቃላት ተጽፎበት እሷ እንድትናደድ ለማድረግ ይልኩላታል። ይህንንም ስትመለከት ልቧ ይሰበርና ስቅስቅ ብላ ማልቀስ ትጀምራለች። በዚህ ሰዓትም ሳታስበው አጠገቧ የነበረውን መስታወት ትጥለውና ትሰብረዋለች። እንደ አጋጣሚም ሆኖ ራጋ በፌሊ ክፍል ጋር እያለፈ ስለነበር የሆነ ነገር ሲወድቅ ይሰማና እየተጣደፈ ወደ ክፍሏ ይገባል። ውስጥ ላይም ፌሊ የተሰበረውን መስታወት ስትለቅም ያገኛትና እሱም የመስታወቱን ስብርባሪዎች በማጽዳት ያግዛትና እንድትረጋጋ ለማድረግ የሞከረ ቢሆንም ፌሊ ግን እየተንቀጠቀጠችና ቫይራል በወጣው ቪዲዮ ምክንያት እንደተናደደች ሲመለከት ቪዲዮ ማን ቀርጾ እንደፖስተው በማግኘት እንደሚረዳት ቃል ይገባላታል። በዚህ ሰዓትም ፌሊ ትረጋጋና ራጋን ላደረገላት ነገር በሙሉ ታመሰግነዋለች። ባልተጠበቀ ሁኔታ ራጋ እሷ ወደ ቤታቸው ከመጣች ጊዜ ጀምሮ ብዙ ነገሮች እንደተሻሻሉና በብዙ መንገድ እንደረዳቻቸው በመግለጽ እሱም ከልቡ ያመሰግናታል። ከዚያም ከሷ ብዙ ነገሮች እንደተማረና ችግሮቿን ለመፍታት ሊረዳት የሚሞክረው ውለታዋን ለመመለስ በማሰብ እንደሆነ ይነግራታል። ከቆይታዎች በኋላ ፌሊና ራጋ ሄማን ካፌ ውስጥ ያገኙታል። ሄማም እነሱን አንድ ላይ በማየቱና በመስማማታቸው የተገረመ ሲሆን ፌሊን ቪዲዮ ማን የትምህርት ቤቱ ግሩፕ ላይ ፖስት እንዳደረገው አውቆ እንደሆነ ትጠይቀዋለች። ሄማም አይፒ አድሬስ በመጠቀም ባደረገው ምርመራ ቪዲዮውን የፖስተችው ክሎይ እንደሆነች ሲነግራት ፌሊ በጣም ትደነግጥና ይህ ሊሆን እንደማይችልና እንደማታምነው ስትነግረው በአይፒ አድሬስ የተደረገ ምርመራ ምን ጊዜም ቢሆን ልክ እንደሆነ ይነግራታል። ፌሊም በሰማችው ነገር በጣም ትበሳጭና ካፌውን ለቃ ስትሄድ ራጋ ላደረገላቸው ትብብር ሄማን ያመሰግነውና ፌሊን ተከትሏት ይሄዳል። በመኪና ውስጥም ፌሊ ከክሎይ ጋር በማደጎ ቤት ውስጥ የነበራትን ግንኙነትና ክሎይ ያኔ ምን ያህል ደግ እንደነበረች ትገልጽለትና ለጆርዳንም ፍቅሯን እንድትገልጽለት ያበረታታቻት እሷ እንደነበረች ትነግረዋለች። ራጋም የፌሊን ንግግር ከሰማ በኋላ ወደ መኪናው ወርክሾፕ ይዟት ይሄድና ለመኪናው ዲዛይን እንድትሰራለት ይጠይቃታል። ራጋ ይህንን እያደረገ ያለው ፌሊ ያላትን የስዕል ችሎታ ስለተመለከተና አንድ ነገር ላይ ደግሞ ትኩረት በማድረግ አሁን ያለችበትን ጭንቀት እንድትረሳ በማሰብ ነው። ፌሊም ዲዛይኑን ለመሳል የተስማማች ሲሆን በምላሹ ደግሞ ሌላ ነገር እንደምትፈልግ ስትነግረው ራጋ መኪና መንዳት እንደሚያስተምራት ቃል ይገባላታል። በዚህ ሰዓትም ፌሊ በጣም ትደሰትና ስምምነቱን ትቀበላለች። በኋላ ላይም ቤት ሲደርሱ እየተሳሳቁና እያወሩ ጊዜ ማሳለፍ ይጀምራሉ። በዚህ ጊዜም ፌሊ ቪዲዮውን ማን እንዳሰራጨው እንድታውቅ ስለረዳት ራጋን ታመሰግነውና የመኪናውን ዲዛይን ሰርታ እንደምትጨርስለት ቃል ትገባለታለች። ከዚህ ሰዓት ጀምሮ ፌሊና ራጋ በጣም እየተቀራረቡ የመጡ ሲሆን ፌሊ ራጋ ለሷ የፍቅር ስሜት እንዳለው እስካሁን ድረስ አታውቅም።
እዛን ቀን ምሽት ላይ ፌሊ የሆነ ነገር በአእምሯ ውስጥ እየተመላለሰ ስለነበር እንቅልፏን ለመተኛት ትቸገራለች። ከዚያን ከእንቅልፏ ትነሳና ውሃ ልትጠጣ ስትል ብርጭቆዋ ውሃ እንደሌለው ታስተውልና ውሃ ለመቅዳት ወደ ኪችን ትሄዳለች። በዚህ ሰዓትም ጆርዳን ወደ ሳሎን መጥታ የሰራውን ሙዚቃ እንድትሰማለት የሚገልጽ መልእክት ይልክላታል። ውድ ቤተሰቦቻችን የዛሬ ፊልም ዳሰሳችን እዚህ ላይ ያበቃል። ፓርት 2 እና የመጨረሻው ክፍል የዛሬ ሳምንት ስለሚለቀቅ እስከዚያው ድረስ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ በትዕግስት ይጠብቁን።